ኢትዮጵያ ወደ ነበረችበት መመለሷ አይቀሬ ነው። ምክንያቱም ኢትዮጵያ ስለሆነች ማለት ነው። ብዙ ትገፋለች፣ ተገፍታ ታውቃለች። ብዙ ተሞክራለች፣ ተሞክራ ታውቃለች። ብዙ ወራሪዎች ነበሯት፣ ተወራ ታውቃለች። ነገር ግን እነዛን ሁሉ ቀልብሳ እንደ ሀገር ቆማ ደግሞ አሳይታ ታውቃለች ኢትዮጵያ። በጦር ግንባር ውስጥ በርካታ ነገሮች ገጥመው ነው ያውቃሉ። ፕራክቲካሊ ያየናቸው። ሁለት እግሩ ተቆርጦ አንድ ምሽግ ውስጥ 50 ካሊበር ሲተኩስ የነበረ ሰው አጋጥሞን ያውቃል። ምሽግ ደርመሰን ስንገባ እንኳን አይደለም ሁለት እግር ኖሮት የእድሜ መግፋት አይደለም አካሉ ጎሎም ወታደር ይሰራል ማለት ብናጣ ብለን ብናስብ አሰብን ኢትዮጵያ ሊያሳጣት የሚችል አንዳችም ነገር የለም። ምክንያቱም የለም በዚህ ጉዳይ ላይ ማለት ነው። በኢትዮጵያ ወታደር ደም ረስርሶ በኢትዮጵያ ወታደር አጥንት የተማገረ ሉዓላዊ ግዛት እስከሆነ ድረስ ዋናው ነገር ወታደሩ የኢትዮጵያን ሉዓላዊነት ሲያስከብር ነበር ማለት ነው። እልፍ አላፍ መለዮ ለባሾች የወደቁት ለዚህ ጉዳይ ነው። ሌላ ነገር የለንም። ያ እንዳይመጣ ዋጋ ተከፍሏል። በዛ ልክ ዋጋ የከፈለው ሰራዊቱ ኮንሸስ ስለነበረ ነው። አለቆቹ በደም ሼፕ ያደረጉት ሰራዊት ስለነበረ በኢትዮጵያዊነት ቅኝት የሚያዜም ሰራዊት ስለነበረ ያው የኤርትራን ጉዳይ የኢትዮጵያ ሕዝብ በጋድ እንደሚያቀው የኢትዮጵያ ሕዝብ በሪፈረንደም ተጠይቆ አታስፈልግም ብሎ ፎርጌት አድርጎ አይደለም ኤርትራ የተገነጠለችው። በሱ የህይወት ዘመን በሱ የትግል ዘመን ኢትዮጵያ ወደብ አልባ ትሆናለች፣ ኢትዮጵያ ሉዓላዊ ድንበሯ ይሸራረፋል ብሎ አስቦት አያውቅም። እዚህ ወንበር ላይ አንድ ሰው ነው የሚቀመጠው። ይሄው ነው ይላሉ። አንድ ቪዲዮ አይተህ ከሆነ እና መሪ አንድ ሰው ነው መሪ የሚሆነው እና እሱን ሰፖርት አድርገው ብትሄድ እኮ ጠቅላላ መሪ ነህ እኮ። ሲሪየስ ለመናገር በግብር በቤት ኪራይ በምናምን በኑሮ ውድነት ምናምን ልትሰቃይ ትችላለህ። የምናገረው ነገር ግን ቢኖረኝ ሜዳ ላይ ተጥለን እንኳን ለምነን ስለ እግዚአብሔር ያልነው ኢትዮጵያ ስላለች ነው። ጤና ይስጥልን ተመልካቾቻችን፣ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ሰሞኑን በሰሜናዊ አቅጣጫ የሚሰማ ነገር አለ። ጥምረት ብለው የፈጠሩ ወገኖች የኢትዮጵያን መሰረታዊ ጥያቄ ወደ ጎን ሊያዛቡት ወይም ሊያስቀሩት አስበዋል የሚል እንቅስቃሴ። ለዚህም የተጀመሩ አንዳንድ የጦርነት እንቅስቃሴዎች ያሉም ይመስላል። ለዚህ ደግሞ በዋናነት ሻዕቢያና ግብጽ ከጀርባ አሉ የሚባለው ነገርም በመረጃ እየተደገፈም እየወጣ ነው። ሻዕቢያ ለምንድነው የኢትዮጵያን ለመተንኮስ የፈለገው? ግብጽን እስከ በስተጀርባ ማድረግ የፈለገበት ምክንያት ወይም የግብጽን ጉዳይ ማስፈጸምስ የፈለገበት ምክንያት ምንድነው? ጥያቄው የሚያሻማ አይደለም። ኢትዮጵያ የባህር በር እና የባህር ወደብ ያስፈልጋታልና የባህር መተንፈሻ ካገኘች ደግሞ እድገቷ የተፋጠነ ይሆናልና ይህንን ለማስቀረት የኢትዮጵያን እድገት ለማሰናከል የግብጽ የረጅም ጊዜ የቤት ስራ ነውና ይህንን ደግሞ ለማስፈጸም ሻዕቢያ በዋናነት ተሰይሟል። ሻዕቢያ ደግሞ ህወሓትና ሌሎች ታጣቂዎችን ያሰማራል። ኢትዮጵያ በውስጥ ችግሮቿ ስትጠመድ ነገ ያሰበችበት የእድገት ጉዞዋ ተደናቅፎ ማየት ይቻላል ማለት ነው። ይህ ነው የኢትዮጵያ ታሪካዊ ጠላቶቻችን ምኞት። ይህንን በተመለከተ እውነት ኢትዮጵያ አሁን ያነሳችው የባህር በር ጥያቄ አስፈላጊነቱ እስከምን ድረስ ነው? ማን ይናገር የነበረ ማን ያርዳ እየቀበረ እንዲል ያገሬ ሰው። ኢትዮጵያ ዛሬ በግፍ የተነጠቀችውን የአሰብ ወደብን ራስ ገዝ እያለ የኢትዮጵያ አካል እንደነበረ ታሪክም ትውልድም ያውቀዋል። ያ ብቻም አይደለም፣ ቀይ ባህርም የኢትዮጵያ የግዛት ወሰን ነበር። ኤርትራም የተገነጠለችው በምክንያት አይደለም። የቤተ ዘመዱ ይታያል ጉዱ ተብሎ ሲጨፈር የቤተሰቦቹ የተሰጣጡበት እንጂ ህጋዊ ማዕቀፍ ያለው ወይም ደግሞ በኢትዮጵያ መንግስት ሆኖ እውቅና ያለው አካል እንድትገነጠል ያደረጋትም አይደለም። የሽግግር መንግስት ሆኖ አገር ያስገነጠለ በታሪክ ብቸኛውም ወያኔ ነው። ዛሬም ግን ከኢትዮጵያ ህዝብ ጫንቃ ላይ ሊወርድ አልቻለም። ለዚህ ምክንያቱን እንዲያስረዱን አንድ ቀደም ሲል እንዳልኳችሁ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ በቀይ ባህር እና በሰሜኑ የጦር ግንባር ደማቸውን ያፈሰሱ አጥንታቸውን የከሰከሱ ድንቅ የኢትዮጵያ ልጆች ዛሬም ታሪካቸው ይነገራል። በ1973 ዓመተ ምህረት የኢትዮጵያ ወታደር ወይም ወጥቶ አደር ለመሆን ከቤታቸው ወጡ። የነበሩበት 21ኛ ተራራው ክፍለ ጦር
በውትድርና ያገለገሉበት ዘመን 10 ዓመት በዚሁ በተራራው ክፍለ ጦር በናቅፋ፣ ከርከበት፣ አልጌና በኤርትራ ልዩ ልዩ መሬቶች ላይ ደማቸውን ካፈሰሱ የኢትዮጵያ ልጆች መካከል አንዱ ናቸው። የዛሬ እንግዳዬ በዚህ በኢትዮጵያ የባህር በር ጥያቄና አሁናዊ ሆኖ መነሳቱ ለሚቆረቁራቸው የታሪካዊ ጠላቶቻችንና ለሚልኳቸው ባንዳዎች መልስ ይሆናል የተባለ ጥያቄ አንስተን እንወያያለን ብዬ አስባለሁ። እንግዳዬ የ50 አለቃ ብርሃኑ አማረ ናቸው። እንኳን ደህና መጡ። እንግዲህ እንኳን ደህና ቆያችሁ። ቀደም ሲል ለማስተዋወቅ የነበሩበትን የጦር ክፍል በተለይ 21ኛው ተራራ ክፍለ ጦር ለማንሳት ሞክሬያለሁ። እንግዲህ የኢትዮጵያ የግዛት ወሰን በጀግኖች ልጆቿ ደም የረሰረሰ በአጥንታቸው የተማገረ ነውና እስኪ ስለ ውትድርና ካነሳን አሁን ያሉበትን የሚመሩትን ማህበራት ትተን ወደዛ እስክንመጣ ድረስ መሰረቱን እስኪ ያጫውቱኝ። ልክ ነኝ? ከ21ኛው ተራራ ነው የጀመሩት? እውነት ነው እንዳልከው አንተ። የታሪክ መነሻ 1973 ዓመተ ምህረት 21ኛው ተራራው ክፍለ ጦር ሁለቱ ክፍለ ጦሮች ሲመሰረቱ 21 እና 22 አንዱ የደረሰኝ 21ኛ ክፍለ ጦር ውስጥ ነውና የ21ኛው ተራራው ክፍለ ጦር ባልደረባ ሆኜ በጣም በጥቂት እድሜ በጣም ትንሽ ልጅ በነበርኩ ጊዜ ነው ጆይን ያደረኩትና ትክክል ነው። ክፍሌ 21ኛ ክፍለ ጦር ነው። በውጊያም አውድ የተሳተፍኩባቸው ቦታ እንደጠቀስካቸው ከርከበት ይጀምራል። ከዛ ቀጥሎ ናቅፋ፣ ከዛ አልጌና ልዩ ልዩ በኤርትራ ክፍለ ሀገር ውስጥ የነበሩ የውጊያ ግዳጆች ላይ ተሳትፌ ያለሁ። እንዳንድ ወታደር መክፈል ያለብኝ ነው አጋላ ሀገሬ ከሞት በስተቀር ሁለቱን ነገሮች ከፍየላት አገልግያታለሁ ለ10 ዓመታት ማለት ነው። በጠቅላላ 10 ዓመት በጠቅላላ ያገለገሉት ማለት ነው። እንግዲህ ዝም ብሎ አይደለም ወታደርም ተኩኖ ቢወጣ ሉዓላዊ ግዛትን ለመጠበቅም ስምሪት ቢሰጥ ከቤት እስኪወጣ ድረስ ያለ የሚታወቅ ነገር አለ። የሰው የሆነ ነገር ኢትዮጵያ በታሪኳ ፈልጋም አታውቅም፣ ወስዳም አታውቅም፣ የራሷንም አታስነካም ደግሞ የድል ነገር ሆኖ። ስለዚህ ከቤት ሲወጡ ጀምሮ አሰብ፣ ቀይ ባህር ስለሚባል ነገር መቼም ከዛ ወዲያ ደግሞ የውትድርናው ዓለም ውስጥ ሲገባ አለ። እነዚህ ነገሮች ተደማምረው የኢትዮጵያ ሉዓላዊ ግዛት ወሰን የነበረው እስከምን ድረስ እንደነበር ነው የሚያውቁት። ከዛ በኋላ ምን አጣች ኢትዮጵያ ብለው የሚረዱት። አመሰግናለሁ። እንግዲህ ኢትዮጵያ እኔ ወታደር በነበርኩበት የአድል በገጠመኝ ጊዜ ከነ ሙሉ ክብሯ ያለች ሀገር ናት። አያቶቼ ቅድመ አያቶቼ ይዘዋት የነበረች ሀገር በኋላም ደግሞ ወደኔ ስትተላለፍ ሙሉ ክብሯ የምለው ምንድነው? ዛሬ ላይ አተን የምንቸገረው ነገር በተለይም ወጣትን ስታፈራ ሀገር ወጣቱ በኢኮኖሚ ራሱን ከፍ የሚያደርግበት ሀገር የምትለማበት አቅሟን ከፍ የምታደርግበት ነገር ሁሉ ልታጣ የቻለችበት ነገር እንመለከታለን። በዛን ጊዜ ግን ሙሉ ክብሯ ነበር፣ ወደቦቿ ነበሩ። ያው የኤርትራን ጉዳይ የኢትዮጵያ ሕዝብ በጋድ እንደሚያውቀው የኢትዮጵያ ሕዝብ በሪፈረንደም ተጠይቆ አታስፈልግም ብሎ ፎርጌት አድርጎ አይደለም ኤርትራ የተገነጠለችው። ሲቀጥል አሰብ ራስ ገዝ ሆኖ የኢትዮጵያ አካል እንደነበረ በወሎ ጠቅላይ ግዛት ቅርበት ውስጥ ያለ የኢትዮጵያ አንዱ ሀብቷ እንደነበረ ይታወቃል። ይሄ በታሪክ ውስጥ ማለት ነው። በነገራችን ላይ ኢትዮጵያ እኮ አሁን የተወሰደባትን ማስመለስ የሚለው ነገር በአንድ ዘመን የነበሩ የራሷ ልጆች ራሳቸውን ክደው ያሳጧትን ነገር ለመቀበል ሌላ መስዋዕትነት ይጠይቅ እንጂ ኢትዮጵያ ባይ ኔቸር እኮ ከቀይ ባህር ጋር የተፈጠረች ሀገር ነች። ቀይ ባህርና ኢትዮጵያን ነጥሎ ማሰብ አይቻልም ሲጀመር ማለት ነው። ስለዚህ በቀይ ባህር ላይ ወደየትኛው ንግድ እንሄድ ነበረ፣ እንዴት እንመላለስበት ነበር፣ በታሪክ የታሪክ ምሁራኖች ብዙ ጊዜ ያወሩታል፣ ይናገሩታል። ተሰንዶም የተቀመጠ ነገር ነው ይሄ። ስለዚህ ብናጣ ብለን ብናስብ አሰብን ኢትዮጵያ ሊያሳጣት የሚችል አንዳችም ነገር የለም፣ ምክንያቱም የለም በዚህ ጉዳይ ላይ ማለት ነው። ስለዚህ ኤርትራ ልክ ስትገነጠል አሰብን አንስቶ ወደ ኤርትራ መስጠት ማለት ለኔ ሌላ ፖለቲካሊ አንድምታ አለው። እንደ ፖለቲካ ስታስበው የታሰበ ነገር አለ ማለት ነው። አሰብ እዛ ጋር እንዲቀመጥ ለምን ተፈለገ ስትል ሌሎች ነገሮች ነበሩ፣ ሌሎች ፕሮጀክቶች ነበሩ። አየህ፣ እንደዛ ብሎ ነው ማሰብ የሚቻለው። አሰብ የኤርትራ አካል እንዳልሆነ ዲፊኒትሊ ይታወቃል። ስለዚህ አሰብን ማን አስቀመጠው፣ ለምን ተቀመጠ፣ ነገ ምን ሊደረግ ነበረ የሚለው ነገር አሁን ትንቅንቁ ይሄ ነው። ግብግቡም ከዚህ አንጻር ነው እንጂ አሰብ የኢትዮጵያ መብት እንደነበረ 100% የምናውቀው ነገር ነው። ግን እንደ ወታደር ስንዘምት
ኢትዮጵያ ከ1000 ኪሎ ሜትር በላይ የባህር ድንበር ያላት ሀገር እንደነበረች ሁላችንም በትምህርት ቤት ብቻ ሳይሆን በታሪክ አባቶቻችን ያወረሱን ሀብቷ ነው። የሀገሬ ብዬ ነው የማምነው እኔ እንደ ወታደር። ወደ ዘመቻም ስንሄድ እዛው ስፍራ ላይ ሆነን ነው 10 ዓመት ሳገለግል ያ ወደብ ምጽዋን ጨምረን በርቀት ያለው የባህር ድንበሯን ጨምሮ ኢትዮጵያ የምትገለገልበት እንደነበረ ሁላችንም እናውቃለን። ያ ሰራዊትም መስዋዕትነት ይከፍል የነበረው ሌላ ጉዳይ የለውም። እንደሚባለው ወራሪ ጨፍጫፊ ምናምን ተብሎ ታርጋ ይለጠፍ እንጂ የሄደበት ጉዳይ ግን ሀገሩ ይሄን ሚሽን ያሸከመችው ወታደር ነው። ይሄን ጉዳይ የሰጠችው ወታደር ነው። በዚህ ልክ ሲሞት የነበረ ወታደር ነው። ዛሬ ላይ ይሄ ነገር እንግዲህ ሁልጊዜ አመድ እፍ ብለነው ሲገለጥ ውስጥ ወፈም እንዳለ ሁሉ ወይም ከአፈር ውስጥ ወርቅ እንደሚወጣ ሁሉ እንደዛ ነው የሚታየኝ። አሁን ለኔ እንደዚህ አይነት ነገሮች ሲነሱ ወርቅ አለ። ምክንያቱም ሰክሪፋይ ያደረጉ የኢትዮጵያ ወታደሮች እዛ ቦታ ላይ አጽማቸዋል እና በዚህ ልክ ማየት ጥሩ ነው። እርሶን የጋበዝኩበት ዋናው ምክንያቴም ለዚህ ነው። ምክንያቱም ወታደር እንግዲህ በኢትዮጵያ ደረጃ የሰው ማትፈልግ የራሷን ማታስነካ ከሆነ ያ የነበረው ውጊያ ሉዓላዊ ግዛትን ድንበርን ማስጠበቅ ነው። የውሃ ድንበር የየብስ ድንበር ብሎ ነገር የለም። የኢትዮጵያ ሉዓላዊ ግዛት እዚህ ድረስ ነው ከተባለ እዚህ ድረስ ነው። በቀደምታም ለሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ ማብራሪያ በሰጡበት ወቅት የቀይ ባህርንና ኢትዮጵያን ለያይቶ ማየት አይቻልም ሲሉ ነበር። እርሶም አሁን ደገሙልኝ። እንግዲህ በደንብ በኢትዮጵያ ወታደር ደም ረስርሶ በኢትዮጵያ ወታደር አጥንት የተማገረ ሉዓላዊ ግዛት እስከሆነ ድረስ ዋናው ነገር ወታደሩ የኢትዮጵያን ሉዓላዊነት ሲያስከብር ነበር ማለት ነው። እውነት ነው። አሁንም እያስከበረ ነው ያለው። አሁንም ሲነኩት መነካት አይፈልግም። ፍም ነው እጁ። እንስማማለን። ግን የዛን ጊዜ የነበረውን ነገር ወታደሩም እንዲበተን የሚያስፈልገበት ምክንያት፣ ኤርትራም እንድትገነጠል የሚያስፈልገበት ምክንያት ቀይ ባህርን ከሷ ጋር አድርጎ ምጽዋን ከሷ ጋር አድርጎ አሰብን በመጠባበቂያነት ለትግራይ ሪፐብሊክ መስረታ በተጠባባቂነት እንደተያዘ ነው የሚነገረው። እሱም አሁን በዲፕሎማቲክ በሆነ መልስ ነው ይመለሱልኝ በደንብ ሳያደርጉ። ወታደሩ ግን የነበረው ግንዛቤ ባህር በሩን እናጣለን የሚል ፍርሃት ነበረው የዛን ጊዜ። በተለይ ሰሜን አካባቢ የነበራችሁ በእውነት ለመናገር የኢትዮጵያ መለዮ ለባሽ በወቅቱ የነበር ነው ኮንሸስ ነበርን። ፖለቲካሊ በደንብ ይገባን ነበር፣ ትንቅንቁ ይገባን ነበር። እኛ የሄድንበት ጉዳይ ባይሳካ የኢትዮጵያ ጉዳይ የት ላይ እንደሚያርፍ በደንብ እናውቃለን። እስከ መጨረሻው ድረስ መዋደቅም እስከ መጨረሻው ድረስ መስዋዕት መክፈልንም መርጠን የከፈልነው ለዛ ነው። እኛ ተበትነን ይረበናል፣ ተበትነን ይቸግረናል፣ ተበትነን በተቃራኒ በኩል ያሉ ጠላት የነበሩና ስንታኮሳቸው የነበሩ ሰዎች አሰልፈው ይረሽኑናል ብለን ፈርተን አናቅም። የምንፈራው ግን ኤርትራ ስትገነጠል ኢትዮጵያ የባህር በሯን ታጣለች። ዘፈረስቷን ይሄን በር ካጣች ደግሞ አንደኛው በር ነው አንደኛው ምጽዋን ታጣለች። ኤርትራን ስታስብ ምጽዋን ነው እንግዲህ ዲፊኒቲቭ እንትን የምትለው ታጣለች። ያም የባህር በሯ በጣም አስፈላጊ በሯ ነው። ሲቀጥል ደግሞ እንደ ወታደር ኤርትራ ውስጥ ሆነን እኮ ያ ሰራዊት ወልዶ ተዋልዶ ብዙ ቤተሰብ መስርቷል። ከሌላው ማህበረሰብ ጋር እኩል ሆኗል። ለምሳሌ አሰብ ውስጥ ብትሄድ ከ195% የሌላው ክፍለ ሀገር ማህበረሰብ ነው። ኤርትራውያኖች እዛ 5% እንኳን ሊሆኑ አይችሉም። ይሄ ፋክት ነው። አየህ፣ የማያሳስበን አንዱ ይሄ ነው። አሰብ ልታጣው ትችላለች ብለን ያላሰብንበት ፖለቲካሊ አንድምታችን ይሄ ነው። እዛ ጋር ግን ሙሉ ጂኦግራፊው ከኤርትራ ጋር ጆይን ያደረገ ስለሆነ በዚህ መልክ ያን ስጋት እንረዳ ነበር። ያም እንዳይመጣ ምናልባት የኢትዮጵያ ሕዝብ ወደ ኋላ የተረዳው ይመስለኛል። እነ ብርጋዴር ጀነራል ተሾመ ተሰማ እኮ እዛው ዳርቻው ላይ ሆነው ይህንን ስታጣ ከማይ ነፍሴን ብሰጥ ይሻላል ብለው ሽጉጥ መዘው ጥይታቸው እንደ ካፌኖል የዋጡላት ለዚህ ጉዳይ ነው። እነ ኮሎኔል በላይ አስጨናቂ የወደቁት ለዚህ ጉዳይ ነው። እነ ጀነራል ተመስገን ገመቹ የወደቁት ለዚህ ጉዳይ ነው። እነ ጀነራል ኃይሉ ከበደ የወደቁት ለዚህ ጉዳይ ነው። እነ ጀነራል ለገሳ በጅ የወደቁት ለዚህ ጉዳይ ነው። እነ ጀነራል በረታ ገሞራ የወደቁት ለዚህ ጉዳይ ነው። እልፍ አላፍ መለዮ ለባሾች የወደቁት ለዚህ ጉዳይ ነው። ሌላ ነገር የለንም። ያ እንዳይመጣ ዋጋ ተከፍሏል።
በዛ ልክ ዋጋ የከፈለው ሰራዊቱ ኮንሸስ ስለነበረ ነው። አለቆቹ በደንብ ሼፕ ያደረጉት ሰራዊት ስለነበረ፣ በኢትዮጵያዊነት ቅኝት የሚያዜም ሰራዊት ስለነበረ ነው። ሰራዊት እንኳንነቱን ቁጭ ብናደርግ በኢትዮጵያዊነት ስሜት የሚያዜም ኢትዮጵያዊ ነበረ ነው ያ ስብስብ እና በዛ ልክ ነው ዋጋ የተከፈለው። ኮንሸስ ነበር፣ እናቅ ነበረ፣ ይገባን ነበረ ግፊቱ። በነገራችን ላይ ከፊት ያሉት ተዋጊዎች ተዋግተውን ብቻ አይደለም የድል ባለቤት የሆኑት፣ በውስጣችንም የነበሩ ችግሮች ነበሩብን። በርካታ ሳቦታጆች ነበሩ። ከያዝከው በኋላ ልቀቀው የሚባሉ የጦር ግንባር ጨዋታዎች ነበሩ። አንተ አራግፈህ ከመጣ በኋላ በሰው ኃይል ዜሮ ትሆናለህ፣ ጠላት ይገፋል። የሚፈልገውን ነገር አሸናፊ ላትሆን የምትችልባቸው የውጊያ ጥበቦች ሁሉ የሚጫወቱ ውስጣችን ነበሩ። በግልጽ ለመነጋገር በተለይ ከመፈንቅለ መንግስት ወዲህ ነው እነዚህ ነገሮች እየተያዩ። ከበፊትም ጀምሮ በርካታ ነገሮች ነበሩ። እኔ ወታደር ሆኜ አዲስ ወታደር ሆኜ ከርከበ ስገባ ጀምሮ ነበር ይሄ ነገር። ምንም ነገር በቃ ኤክስፔሪየንስ ሳይኖር የውጊያ ልምድ ሳይኖር ውሃ ጠምቶ ሳታቅ ቀጥታ ከርከበት ግንባር ማሰለፍ ከባድ ሰቦተጅ ነው። የበላይ አለቆች አያውቁም ነበር ይሄን ነገር? ያውቁታል፣ በደንብ ያውቁታል። እንግዲህ ለማረም አልተቻለም። ታላላቅ ሀፕን ካረግ በኋላ የሆነ ነገር ከሆነ በኋላ የሆነ ነገር ይወሰዳል። ያ ደግሞ ለሀገርም አይጠቅምም፣ ለሰራዊቱም አይጠቅምም። የኢትዮጵያ ሰራዊት እዛ የከፈለው ዋጋ የኢትዮጵያ ሰራዊት ብቻ አለው። የኢትዮጵያ ሕዝብ የከፈለው ዋጋ እዛ ቦታ ላይ እያንዳንዷ ተራራ ላይ ብንረግጥና የታሪክ አጋጣሚ ሆኖ ብንመለከት ያልወደቀ አጽም የለም፣ ወድቋል። ፕሬዚደንት መንግስቱ በአንድ ወቅት ክብረ በዓል ላይ ንግግር ሲያደርጉ በኤርትራ ላይ የወደቀውን የኢትዮጵያን ሰራዊት ቁጥር ለመጥቀስ በአሃዝ እንኳን ያስቸግራል እስኪሉ ድረስ ነው ልኮ የወደቀው የኢትዮጵያ ሰራዊት። እንግዲህ ይሄ ሁሉ ዋጋ የተከፈለው ሌላ ምንም ፐርፐዝ የለም። እዛ ማዕድን ልናወጣ የሆነ ነገር ምናምን አይደለም። ይሄን ክብራታ ሀገርና ህዝብ እንዳይቸገሩ በኢኮኖሚ ድቀት ውስጥ ሁልጊዜም ባሪያ ሆነን እንዳንኖር ይሄንን ነው ያ ሰራዊት ሲከውን የነበረው። በዛ ልክ ማሰቡ ነው ተገቢ ብዬ ነው የማስበው። ምናልባት እነ ጀነራል ተሾመ የተሰዉ ጊዜ ሌሎችም በድርጊቱ አለቃቸውን ተከትለው ጉዳዩ ገብቶን ነበር ስላሉ እርሶም ጉዳዩ የገባቸው ከታች ጀምሮ ላይ ድረስ መካከለኛ ድረስ ያሉት በሙሉ መስዋዕትነት እንደከፈሉ ነው የሚነገረው። ይሄ ትክክል ነበር? ምንም ጥያቄ የለውም። እነ መቶ አለቃ ተሾመ አራርሳን፣ እነ ወታደር ወንዲፍራው ተገኝን ብትመለከት፣ እነ ኮሎኔል አድማሱ መኮንን ብትመለከት ከዛ ውጡ ሲባሉ ይሄም የኢትዮጵያ መሬት እዛም ኢትዮጵያ ነች የት እንሄዳለን ብለው የሳቡ ጠመንጃቸውን ብዙ ወንድሞች አሉኝ፣ በጣም ብዙ። ተሾመ ተሰማ እኔ ይሄን ላረግ ነው እናንተ ግን እንዳታረጉ ብለዋል አላለ። ታሪክ ተናጋሪ ያስፈልጋል። አየህ ከዛ በኋላ ተቀይሮ ጨዋታው ምን እንደሚሆን አይታወቅም በወታደራዊ ሳቤ ዘንድ። ግን እኔ የኔን አቋም እዚህ ድረስ ነው፣ የሚከፈለውን ሁሉ ከፍዬልሻለሁ አላት ተሾመ ተሰማ። በነገራችን ላይ ጥይቱን ጠጥቶ ሲወድቅ እኮ ቀደም ሲል ተመቷል እኮ ተሾመ። ከ3-4 ቀን በፊት ተመቶ ፋቲኩላው ላይ በደም ተጣብቋል። ተሾመ ተሰማ እኮ ያለውት ቀሪ ሂሳብንም ውስጡ ይነግረው ስለነበረ ነው የክብር ጽዋን ነው እንጂ የምንጠጣው እጅ ሰተን በታሪክ ለጠላት አንገባም ብሎ ይሄን አቋም ወሰደ። ያለውን ነገር ስለሚያይ ማለት ነው። እና ታላቅነት ነው የእሱ እንትን። ቴዎድሮስን በታሪክ ነበር የማውቀው። ሁለተኛው ቴዎድሮስን ባይኔ ያየው ተሾመ ተሰማና በላይን ነው። እነዚህ ሰዎች ያሳየ እጅግ በጣም ዋጋ የተከፈለው ለዚህ ጉዳይ ነው። ግን አንድ ነገር መታሰብ ያለበት የኢትዮጵያ ሰራዊት ሲፋለም የነበረው 1974 ነው ኤርትራ ምድር ገብቼ ውጊያ የገጠምኩት። ከዛን ጊዜ ጀምሮ የሚዋጋው ሰራዊት ለምን እንደሆነ ፐርፐዙን ያውቃል። ሳናውቅ ተሰልፈን አናውቅ። ይሄ ነው ይሄ አስረግጦ እዚህ ላይ ማስቀመጥ የሚቻለው ይሄንን ነው። ከዛ በተረፈ ግን ምንድነው ወደቡን እንዴት አጣ ነው? አሁን በወደቡ ወደ እሱ ልመጣ ነው። የኢትዮጵያ ሉዓላዊ ግዛት እንዳይሸራረፍ አባቶች የሰጡት ተጠብቆ እንዲቀጥል ለሚቀጥለው ትውልድ እንዲሰጥ ህይወቱን ምትክ የሌላት ህይወቱን አስይዞ ገብቶ በጥይት ገላውን ያስበሳ የኖረው ወታደር በሱ የህይወት ዘመን በሱ የትግል ዘመን ኢትዮጵያ ወደብ አልባ ትሆናለች፣ ኢትዮጵያ ሉዓላዊ ድንበሯ ይሸራረፋል ብሎ አስቦት አያውቅም። ምናልባት ምጽዋ እንኳን ብትሄድ ወደቡ ግን ይኖራል፣ የአሰብ ወደብ ግን ይኖራል የሚል ሀሳብ እንደነበረው ነው ያጫወቱኝ። እንግዲህ ይሄ በካምፕ ደረጃም ካለቆችን በሚመጣም በፎሌን ተነፍሶ ስምሪት በተሰጣችሁ ቁጥር ሁሉ ውስጣችሁ የሚገባ ነገር እንደሆነ ነው የምንረዳውና እንግዲህ የቀን ጉዳይም ቅድም ያሉትም ሳቦታጆችም ተጨማምሮ 1983 ወያኔ የአዲስ አበባን ውሃ ሲጠጣ ሰራዊቱንም በተነው።
እንግዲህ ሻዕቢያ ነው ዋናው አዋላጁ። ግብጽ ብትሆንም ሱዳን ብትሆንም አባትየው ሻዕቢያ ነውና ለአባት የሚከፈል ውለታ አገሪቷን ቆርሶ ሰጠ ወያኔ። የከፈላችሁትን መስዋዕትነትና ይሄኛውን ቁጭት ያነጻጽሩልኝና ወደ ቀጣይ ጥያቄ ልለፍ እስኪ። እንደ ወታደር ምንድነው ያ መስዋዕትነት ተከፍሎበት ሂጂ ሰብሉ አሰብንም ጭምር ሲሰጥ? እውነት ለመናገር የቀድሞ የኢትዮጵያ ሰራዊት የተበተነበትም ትልቁ ምክንያት ለዚሁ ጉዳይ ነው። ያ ሰራዊት ባይበተን ኖሮ በታሪክ ወያኔ ኤርትራንም መስጠት አይችልም፣ ወደብ ሊያሳጣትም ኢትዮጵያን አይችልም። ምክንያቱም ያ ቁመና እዛ ልክ ድረስ ስለነበር ነው። የተበተነበትም ፐርፐዙ ይሄው ነው። ልክ እሱ ሲበተን ነው ሜዳው የሰፋው፣ እሱ ሲበተን ነው ጠያቂ የጠፋው። አየህ የኢትዮጵያ ሕዝብ ምናልባት አንዳንድ ፖለቲከኞች በዚህ ጉዳይ ይሄ ለምን ሆነ ህግ ይሄን አይፈቅድም በህግ መጠየቅ ይቻላል ምናምን የሚል ነገር ይዘው ሊመጡ ይችላሉ። እነዚህ ግን ፍርሃት በተቀላቀለባቸው ኮንዲሽን ነው። ወታደሩ ግን ደሙን ባፈሰሰበት መስዋዕትነት ውጤቱን በማጣት ሌላም ነገር ካለ መስዋዕትነት ከፍሎ ሀገሩን ማቆየት ስለሚፈልግ ነው። አሁን ውስጣችን የሚንተከተከው ነገር እኮ የእውነት ለመናገር አሰብ ልታጣው አይገባም ነበር ኢትዮጵያ። ነገር ግን እኮ ከራስ ካሳስ ከራስ ዱሜራ አይታል የ1000 ኪሎ ሜትር የባህር በር ድንበር የነበራት ሀገር እኔ በዚህ ልክ የተሰራ ማይንድ ነው ያለኝ። አሁን ከዚህ ውጭ ማሰብ አልችልም። የቀድሞ ሰራዊትም በዚህ ልክ ነው የተሰራው። ይሄን ስሬት ይዘህ ያንን ትልቅ የሆነ ነገር ሀገር የስታጣ የሚሰማህን ስሜት አሁን በቃል መግለጽ በጽሁፍ መግለጽ የሚቻል ይመስለኛል? አይመስለኝም። ምክንያቱም በመስዋዕትነት ካልሆነ በስተቀር በቃል መግለጽ አይቻልም። እዚሁ ቁጭት ላይ ቆዩልኝና ሻዕቢያን ታውቁታላችሁ። በተለይ ሰሜን የነበራችሁ ወታደሮች ይሄ ቁጭት አለ። እንደገና ለልጅ የምልስጠው አንድ አባት ለወለደው ልጁ እንኳን ምልስጠው ያስጨንቀዋል። እንኳን አገርን የሚያክል ነገር ወደብ የለህም ዝም ብለህ ተጨናንቀህ ኑር ብሎ ማለትና እዛ ቁጭት ላይ ሆነው ሻዕቢያን እያወቃችሁት ሰሞነኛው መደንፋት ደግሞ አለ። ኢትዮጵያ የባህር በር ፈልጋለሁኝ ስላለች ምን ያደርግልሻል አይገባሽም አይነት ጭቅጭቅ፣ እንደውም ከታሪካዊ ጠላታችን ሻዕቢያንም ወልዳ ካሳደገችው ከካይሮ ጋር ሆኖ አያስፈልግም የሚል ነገርና ትንኮሳ አንዳንድ ጊዜም የልጁን የወያኔን ታጣቂዎች ልብስ እየለበሰም ተመሳስሎም እየገባም እያደረገ ያለውን ነገር እናውቃለን። የመንግስትን አካሄድ ላለማደናቀፍ ነው ሌሎች ነገሮችን ላለመናገር እየተቆጠብኩኝ ያለሁት። ሻዕቢያን ታውቁታላችሁ፣ ፍላጎቱን ታውቁታላችሁ፣ የማን ልጅና ማን እንደላከው ታውቁታላችሁ። የኢትዮጵያ ወታደሮች ናቸው፣ ያቁጭት አለባችሁ። እስኪ ካሁኑ ከኢትዮጵያ ፍላጎትና ከሻዕቢያ ሰሞነኛ እንቅስቃሴ ጋር ኢትዮጵያ ያላት ፍላጎት ያው አግባብና የነበረ ፍላጎት ነው። የነበረ ነው። አዲስ ክስተት የላትም። የነበረ ነገር ነው። የነበረ ነገሯን በተወሰነ ጊዜ አታው ነበረ። ከዛ በኋላ ወደ ነበረው ነገሯ ልትመለስ ነው። ስትመለስ የሚያስከፍላት ዋጋ እንዳለ እንደ ወታደር እናስባለን ኦፍ ኮርስ። ነገር ግን ወደ ሻዕቢያ ደግሞ ስንሄድ ይሄ ሁሉ ጦስ፣ ይሄ ሁሉ ኢትዮጵያ እንደዚህ በእንደዚህ አይነት ህዝቦቿ ሀገሪቱ መሪዎቿም ኢቭን ለማሳደግ የሚታተሩ መሪዎቿ እኮ ስራ የሚፈቱበት ምክንያት በእንደዚህ አይነት የብጥብጥ ጦስ ነው። የዛ ጥንስስ ባለቤት ደግሞ ሻዕቢያ ነው። በደንብ ይታወቃል። ይሄ ግልጽ እኮ ነው። ስለዚህ ኢትዮጵያ ወደ ነበረችበት መመለሷ አይቀሬ ነው። ምክንያቱም ኢትዮጵያ ስለሆነች ማለት ነው። ብዙ ትገፋለች፣ ተገፍታ ታውቃለች። ብዙ ተሞክራለች፣ ተሞክራ ታውቃለች። ብዙ ወራሪዎች ነበሯት፣ ተወራ ታውቃለች። ነገር ግን እነዛን ሁሉ ቀልብሳ እንደ ሀገር ቆማ ደግሞ አሳይታ ታውቃለች። ኢትዮጵያ ያቺ ናት። ስለዚህ የተወሰነው ጊዜ ያዝናብ ያልፋል። ቀጥሎ ደግሞ ወደ ዋና ክብሯ ስትመለስ የኢትዮጵያ ጉዳይ እውንና ህልው ይሆናል ብዬ ነው ማምነው። እንደ ወታደር የሚያስከፍለው ዋጋ ለምንም ጥያቄ የለውም። እንኳን አይደለም ወደ ነበርክበት ለመመለስ ወደ ክብር ለመመለስ አይደለም፣ ተዋርደን ተበትነን እንኳን ለማኝ ለመሆን እኮ ዋጋ ከፍለናል እኮ። ከኤርትራ ጫፍ አዲስ አበባ እስክንገባ ድረስ እኮ ሞተን እየሞትን ነው የገባነው። ዋጋ ከፍለን ነው የገባነው። አስበዋል። ያ ሁሉ መሳሪያ በኢትዮጵያ አንጡራ ሀብት የተገዛ መሳሪያ አሁን ከሌኖ መሳሪያው ብዬ ስሙን አልጠራልህም። የሌለን ነገር አልነበረም። ያንን ሁሉ አራግፈን ስንመጣ እኮ ከስረን ነው የመጣ ነው። ዋጋ ተከፍሏል። ለማጣትም ዋጋ ተከፍሏል። ለማግኘት ደግሞ ብዙ ልንከፍል እንችላለን። ግን ማግኘት ነው። በማግኘት ይካካሳል። ኪሳራ በምን ይካካሳል? አየህ 27 ዓመት ሙሉ እየከሰረች የኖረች ሀገር
ዛሬ ላይ ደግሞ ወደ ነበረችበት ስትመለስ የሚፈለገውን ዋጋ ከፍላ ማትረፍ መቻል አለባት። ለዚህ ነው ትውልድ የሚቀጥለው። ከዛ በኋላ ነው ክብር የሚመለሰው። ኢትዮጵያ የምትነግሰውም እንደዛ ነው ብዬ ነው የማስበው። በዚህ በክብር መመለስ ውስጥ አንዳንድ አፍቃሪ ሻዕቢያዎች እንደ ሞኝ ጨዋታ የሚያነሱት ነገር አለ። ባለፉት 30 ዓመታት የሚያውቁት ያው በ92 የባድመውም ጦርነት ጊዜ ወደፊት ለመግባት ሲባል ተመለስ ተብሎ የተመለሰ ሰራዊት ስለሆነ ላይ ያሉት ቁንጮ ላይ የነበሩ ሰዎች እዚህ ጋር በላኝ ከክልኝ የሚባባሉ አይነቶች ስለነበሩ የኢትዮጵያን የሰራዊት ሁኔታ አያውቀውም ነበር። ቀድሞ የሚያውቀው እነሱ የደርግ የሚሉት ግን ያንን ጀግና የቀድሞ የኢትዮጵያ ወታደር በትነነዋል ብለው ስለሚያስቡ ከዛ ወዲያ ባሉትም አመታት አዋጊ አለቆች የነበሩት አርጅተዋል፣ አቅማቸው ደክሟልን ብለውም ስለሚያስቡ ወኔው የተኮላሸም አድርገው የሚያስቡት ሰዎች አሉ። አሁን ደግሞ ዘመኑን የዋጀ መሳሪያ መታጠቁንም ተረት ተረት የሚመስላቸው ሰዎች ናቸው የኢትዮጵያ ወታደር እና ምናልባት እድሉን ቢያገኝ ያንን ትላንትናውን ቁጭት ሊያስመልስ የሚችል ኃይል አለው ወይ? እርሶ ማህበር መስርተው ስለሚመሩ ነው ይሄን ጥያቄ ለእርሶ ያነሳው። ጦርነት ናፋቂ ሆኜ አይደለም፣ የቁጭት ጉዳይ ስለሆነ ሁላችንም ግን መገንዘብ ያለብን ብዬ የማስበው ምንድን ነው ወታደር አረጀ ብለህ የምትጥለው አሮጌ ቁና አይደለም። እነዚህ ሰዎች ሲሉ ስለሰማሁ እንደዛ አይደለም። እንደዛ ብለው ከሆነ ዚስ ፖለቲክስ ወይም የእንትን ውጊያ ነው ማለት ከህሊና ጋር የፕሮፓጋንዳ ምናምን ሊሆን ይችላል። ግን ነገር ግን በጦር ግንባር ውስጥ በርካታ ነገሮች ገጥመውና ያውቃሉ። ፕራክቲካሊ ያየናቸው 2 እግሩ ተቆርጦ አንድ ምሽግ ውስጥ 50 ካሊበር ሲተኩስ የነበረ ሰው አጋጥሞን ያውቃል። ምሽግ ደርመሰን ስንገባ እንኳን አይደለም ሁለት እግር ኖሮት የእድሜ መግፋት አይደለም አካሉ ጎሎም ወታደር ይሰራል ማለት ነው። ይሄን አይተናል በልምዳችን ውስጥ። የቀድሞ ሰራዊት ደግሞ እውነት ለመናገር ካለው የሀገር ፍቅር ጋርና ወታደራዊ ታማኝነቱ አንፃር እድሜ ገድቦት የሆነ ቦታ ላይ ቆሞ ዝም ብሎ ኢትዮጵያ የማን መጫወቻ ስትሆን ሊያይ የሚችል ስነ ልቦናም የለውም እድሉን ካገኘ። በእውነት ለመናገር ብዙ የሚያንገበግቡን ብዙ የሚቆጩን ነገሮች ስላሉ ማለት ነው። አንዳንድ ጊዜ እንቁላል በጥንቃቄ ሳትይዘው ትቀርና ከእጅ ሲወድቅ መሰበሩን ትመለከታለህ። ጀስት ያ ታይም እንደዛ ነው ለኔ የሚሰማኝ ማለት ነው። በደንብ አጥብቄው ቢይዝ ኖሮ ለና መጠብቀዋልኛ አለቆቼን ጠብቄ ነው የምዋጋው። አየህ ከላይ ኮማንድ ሲመጣ ነው የምትንቀሳቀሰው። አየህ ያ ሁሉ ግን ሰቦታጅ ስለነበረበት ያ ሁሉ የራሱ የሆነ ካልኩሌሽን ስለነበረበት እና እንቁላል ወድቆ ተሰበረ። ከዛ በኋላ ምንም ማድረግ አይችልም ተዋጊው ኮማንድ ከሌለው። አየህ ማዘዣ ጣቢያው ከሌለ ሰራዊት ምንም ሊያደርግ አይችልም። እና በዛ ልክ የተጠናቀቀ ነገር ያቁጭት ያለበት ነው የቀድሞ ሰራዊት። ዛሬ ዋን ፕሌይ እኔ የምመራው ማህበር ብሔራዊ ኢትዮጵያ ሰራዊት ማህበር ብዙ ነው ያለው። እዛ ውስጥ ብዙ እሳት አለ። ሰብሰብ አድርገን እፍ ብንለው የሚነደው እልፍ ነገር ነው። እንደዛ ነው የማምነው ከኔ ጀምሮ ማለት ነው። ስለዚህ በኢትዮጵያ ጉዳይ በነገራችን ላይ አንድ ነገር ማስቀመጥ ፈልጋለሁ። በኢትዮጵያ ክብር ጉዳይ፣ በኢትዮጵያ ጥቅም ጉዳይ፣ በኢትዮጵያ አንድነት ጉዳይ ኢትዮጵያዊ ሆኖ በዚህ ላይ ኮመንት ማድረግ የማንም ሰው መሆን ማለት አይደለም። ኢትዮጵያዊ መሆን ብቻ ነው የሚበቃውም። ይሄ ነው ውሃ ልኩም ይሄ ነው ብዬ ነው የማምነው። አየህ ይሄ ጉዳይ ቀይ ባህር ሲነሳ ቀይ ባህር አሁን የቀይ ባህር ጉዳይ ነው ወይ ይልሃል። እንዴት ነው የቀይ ባህር ጉዳይ? እኔ አሁን ከሰዓት በኋላ ቢሆን ነው ደስ የሚለኝ። አንተ ትሄዳለህ፣ ልጅ ይቀጥላል፣ ትውልድ ይቀጥላል። ይሄን አዳፍና አትሄድም። ይሄኛው ፖለቲካ ስላልተመቸኝ ይሄኛው ሰውዬ ስላልተመቸኝ የምትለው ነገር አለ። ኢትዮጵያ ተመቸም አልተመቸም ሀገርህ ነች። አንድ እናት ልጇን አቅፋ ሽንቱን ሲሸና ወይ ንፍጡን እንትን ሲል አብሳ ልጅ እንደምታረገው ሁሉ ኢትዮጵያም እነዛ ነገሮች ያሉባትን ሁሉ አብሰህ ኢትዮጵያ ማድረግ ነው እናት ማድረግ ነው የሚጠበቅብ። ስለዚህ ይሄ ኢትዮጵያ ልክ ነው። የሆነ መንግስት ልክ የሆነ ፓርቲ ልክ ምናምን አይደለም። ይሄ ሐሳብ የኢትዮጵያ ልክ ነው እና በዚህ ልክ ኢትዮጵያ ነች እንጂ ያነሳችሁ ጥያቄውን አሁን ብልጽግና አይደለም ሊሆንም አይችልም። ምክንያቱም እያመመን ነው የመጣው ሐሳቡ። እኛ እያመመን ምን ነበር የሚያመን ይሄ ጉዳይ ነው። የታሪክ አጋጣሚ ግን እጁ ላይ ወርዶ መንግስት እጅ ላይ ይሄ ሲመጣ በዚህ ጉዳይ ላይ የሚያመን ሰዎች ልንሽር ነው ልንድን ነው ዘን ምን ማድረግ አለብን ነው አሁን ፖይንቱ አይደለም። ምን ማድረግ አለብን? ይሄ ሐሳብ ሲመጣ የሐሳቡ ባለቤቶች እኛ ነን ብለን ወደፊት መምጣት ነው። አዎ እኛ ነን። ደም አለ እዛ ያፈሰስኩት ደም እንዳይመስልህ በ14 ዓመት የፈሰሰ ደም ክሊርሊ
ስትሮንግ የሆነ ደም ላይሆን ይችላል። እንገር ነው፣ የደም እንገር ነው ያፈሰስኩት እዛ ቦታ ላይ። ጓደኞችም እንደዛው አንድ የተመሳሰለ እድሜው ስላለ አይታል ሳይወልዱ ምናምን ሳይሉ እኮ እዛ አጽማቸውን ይጣሉ እኮ ብዙ ሺህ የኢትዮጵያ ወታደሮች አሉ እኮ። የነዛ ሁሉ ቀን የመጣ ይመስለኛል። ተሾመ ተሰማ ቀይ ባህር ዳርቻ ቆሞ የሚጠብቀኝ ሁሉ ይመስለኛል። ቃል ስላለው አላይም ይሄንን አይደል ያለው። ስለዚህ ዛሬ ታያለህ ልትለው ይገባል። ምክንያቱም ኢትዮጵያዊ ነው። ጀነራል ሆኖ መኖር ደስ አይልም? አስበሃል? ትልቅ ሆኖ መኖር ደስ አይልም? አርጅቶ መሞት ደስ አይልም? ያን ሁሉ ነው ከት ያደረገው። ተመስገን ገመቹ እንደዛ ብሎ ሄደ። እነዚህ ሁሉ ነገሮች ቆመው የሚሄዱ ነው የሚመስለኝ ለኔና በዚህ ልክ ነው የቀድሞ ሰራዊት ያለው። ኢትዮጵያ ናት ይቺ፣ ማንም አይደለም። ይሄ የትኛውም አካል አይደለም። ሲነሳ ውስጥ ይረሰርሳል። በቃ አንጀት ቅቤ ይጠጣል። የምትቃጠልበት ነገር ይበርዳል። ነገ ሆኖ ብታየው፣ እዛ ረግጠህ ብታየው፣ ዋው እንዴት ሆኖ እንደሚሮጥ ያ ሰራዊት እዛ ቦታ ላይ ወንድሞቹ አጽሞቻቸው ሳይሰበሰብ ስቲል ነው አሸዋ ላይ ወደቀ እኮ። አጽም አለ እኮ አይታል። ያልተቀበረ ማለት ነው። ፀሐይ ቀን እየመታው ማታ ቁር እያረፈበት እስካሁን ድረስ የወንድሞቼ አጥንት እዛ ቦታ ላይ አለ። ለማን ሲሉ? ስለ ኢትዮጵያ ሲሉ። እና ይሄ ሁሉ ሸክም ያለበት የቀድሞ ሰራዊት ይሄ ጉዳይ አንደኛ ነው። ስለዚህ ወደፊት ነው፣ እኛ ወደፊት ነው፣ ሌላ ምን አለን ብለህ ነው። ደግሞ በእውነት ለመናገር አንድ ወንድሞቼ ከአምቦ መተው ነበር በቀደም ቢሮዬ። ፎቶግራፎቻቸውን ልክልሃለሁ ከፈለክ። ምን አሉ? መተው እድሜያችን አርጅት እየገፋ መጥቷል አሉ። አሁን የቀይ ባህር ጉዳይ ተነስቷል አሉ። የአሰብ ጉዳይ ተነስቷል አሉ። 2 ልጆች ወታደሮች አሉኝ አለ አንዱ የቀድሞ ሰራዊት አሁን የሚያገለግሉ ማለት ነው። እነሱን ግን ወደ ኋላ አድርጌ እኔ ሄጄ መሞት እፈልጋለሁ። ምክንያቱም አለ እድሜ ከፍሏል አለ። መንገዱን ቦታውን ማቀው እኔ ነኝ። ወንድሜ ወደቀበትን ቦታ ማቀው እኔ ነኝ። ስለዚህ ጉዳይ አለኝ፣ ይሄን አስጨረስልኝ ብለው መጡ ቢሮ እኔ ጋር። ምንድነው የምትለው? እርሻ ገበሬ ገብተዋል እኮ እዚህ አምቦ መስመር ነው ያሉት እኮ። ስለዚህ በዛ ልክ ላይ ያለ ኢትዮጵያዊ ያለ ሌላውን ነገር ትተነው ወደ ዋናው ቁም ነገር ወደ ፍሬ ሐሳባችን ሀገርና ትውልድ የሚሻገሩበት ሀብታችን ላይ እንሆን። የሚያዋጣው የሚያዘልቀን ይሄ ነው እንጂ አሁን አያስፈልግም። የእሳቸው እንትን ከቨር ስለሆነ ነው ምን እንደዚህ ብሎ ነገር የለም። የኛ አልነበረም እንዴ? የራሳችን እኮ ነው፣ ንብረት ነው፣ ባለቤት ነው። ያጣሁን ነገር ስትቀበል ልትደሰት አብረህ ልትወግን ይገባል። ሌላውን ነገር ቁጭ ብለህ አውራ። በተነሳብህ ነገር በምትፈልገው ነገር ቁጭ ብለህ አውራ። ጠረጴዛው ሞልቷል፣ ኦፊሶች ያምራሉ። ምን ችግር አለ መነጋገር? ሀገር ግን ዳር ድንበሯ መታጠር አለበት። ኢትዮጵያን ያቆያት 2 ፓርት ነው ብዬ አስባለሁ እኔ። አንዱ ወታደሯ መስዋዕት እየከፈለ፣ ሁለተኛው ገበሬዋ እያረሰ እያመረተ ህዝቦቿን እየመገበ ነው ያኖራት። ኢትዮጵያ ማለት ይች ነች። ስለዚህ በዚህ ልክ ብናስብ መልካም ነው ብዬ ነው ማስብ። እንደው በተዘዋዋሪ አመላለሶት ሌላ ጥያቄ እንዳነሳ የገፋፋኝ ስለ ባንዳዎች ነው። እንግዲህ አንዳንድ ጊዜ ከህሊና እስከ ሆድ ድረስ ያለውን ርቀት ለይቶ አለማወቅ ያልተገባ ጥያቄን ወይም ያልተገባ ንግግርን ለመናገር ያስገድዳል። ምንም ነገር ይሁን ትውልድ ያጣውን አንድ ትውልድ ያጣውን ሌላ ትውልድ ሊያስመልሰው ይችላል። በምንም አይነት አጋጣሚ የመጀመሪያም ነገር እስከ ተወሰነ የትግል ዘመኑ ድረስ 4 ኪሎ ቤተ መንግስት እገባለሁ ይሄን ብሎ አስቦት የማያውቀው ወያኔ እንደ ዱብዳ ሎተሪ ሲወጣለት በግብጽና በሱዳን አማካኝነት ኤርትራን አይደለም ምጽዋን አይደለም እስከ ጎጃም እስከ ጎንደርም ድረስ ሰብስቦ ማለመስጠቱ ምናልባት ፈሪያ እግዚአብሔር ኖሮት ሊሆን ይችላል። ግን አሁን ያንን የባህር ወደብና የባህር በር እንድታገኝ የትውልድ አደራ ሲሆን ከዶክተር አብይ ጥያቄ ጋር ወይም ከሳቸው አስተዳደር ጋር ወይም ደግሞ ከገዢው ፓርቲ ከብልጽግና ጋር ማገናኘቱ የባንዳነት ካልሆነ የዶክተር አብይ ችግር ነው ወይ? አንደኛ ነገር በሳቸው ዘመን የተነጠቀ ነገር አይደለም። ወጣት ናቸው። በሳቸው ዘመን ማስመለስ እንዳለባቸው ተረዱ፣ ጥያቄውን አነሱት። ለዚህ ደግሞ ሲጀመር ኢፍትሃዊ የሆነ ነገር ነበር አወሳሰዱ። የትውልድ ኪሳ ዝም ብሎ የዘመነ ጦር ኃይል ይዣለሁኝና ሄጄ ጸባይ ያለሽ በዳቦ ድክፈትና የሰው ነገር ልውሰድ አይደለም። በግፍ ያጣነውን ነገር በህጋዊ መንገድ ይመለስልኝ ነው። እስካሁንም ድረስ የዲፕሎማሲውንና የሰላሙን ነገር እንደ አማራጭ እያቀረቡ ያለው ግን ያው ሲሟጠጥ ሁሉ ነገር ሲያልቅ ትዕግስትም ልክ አለውና ራሱ ባህር በር የተቆለፈበት ህዝብም የታመቀ ሐሳቡ ከፈነዳም አደጋም ሊሆን ስለሚችል
አይቀርም ወደፊት ምን ሊሆን እንደሚችል። ግን ከአንድ ፓርቲና ከመንግስት ጋር ማገናኘት የአገርን ዘላቂ ፍላጎት ነገር ለልጆቼ አለማሰብ ማለት አይደለም ወይ? እነዚህ አሁን ላይ እንዲህ አይነት ጥያቄ የሚያነሱት ሰዎች ወይም ከብልጽግና ጥቅም ጋራ ኖረናል እኮ በምርጫ ብልጽግና እኮ ቢፈልግ በምርጫ ቢፈልግ ያለ ምርጫ መኖር ይችላል አይደለም? ባንኩም ታንኩም በእጁ ነው ያለው። ያሁን በምርጫ ለመኖር ብሎ ስልጣን ላይ ለመቆየት ብሎ ባህር በርን ጥያቄ አጀንዳ አድርጎ የሚያመጣበት ምክንያት ያለ አይመስለኝም። በግሌ ተሳስቼ ከሆነ እርሶም ተመልካቾችም ሊያርሙኝ ይችላሉ። ግን ይሄ አጀንዳ የትውልድ አጀንዳ ነው አይደለም ወይ? እንዴት ከመንግስት ጋር መለጠፍ ይቻላል? ለዚህ ነው አሁን ቅድም ያነሳሁልህ እኮ እንለይ ነው። አሁን መለየት መቻል አለብን። ብልጽግና እንደ ፖለቲካ ፓርቲ ነው። ሌሎችም ፓርቲዎች እንዳሉ ሁሉ እንደዛ ነው አስዩም ማድረገው ነው። ሀገር እየመራ ነው። አዎ ሀገሬን ስለሚመራ ሀገሬን የሚመራ ሁሉ አከብራለሁ በየትኛውም ዘመን። ምክንያቱም ሀገሬ ስለሆነች ነው የማከብረው። መንግስት ይመጣል ይሄዳል፣ ሀገር ትቀጥላለች አይደለ? ስለዚህ መለየት መቻል አለብህ። የቀይ ባህርና የአሰብ ጉዳይ ግን የብልጽግና ሊሆን አይችልም፣ የኢዜማ ሊሆን አይችልም፣ ዋቴቨር የማንኛውም ፓርቲ ሊሆን አይችልም። የኢትዮጵያ ጉዳይ ነው። ኢትዮጵያ እኮ ፓርቲ አይደለችም፣ ሀገር ነች አይደለ? ኢትዮጵያ ውስጥ ነው ፓርቲ የሚፈጠረው። ስለዚህ ፓርቲውም የሚኖረው ኢትዮጵያ ስትኖር ነው። በህልውናችን ላይ አደጋ አለ፣ በሀገራችን ላይ ድህነት አለ። ትውልድ በጎስቋላ ህይወት ውስጥ ነው ያለ። ኢትዮጵያውያኖች እጅግ በጣም በድህነት አረንቋ ውስጥ ነው ያለ ነው። መውጫችን ይሄ ነው። ይሄ ይገባናል። የለም ከዚህ በፊት የሰው ነበር ለምን እነካለን ሌላ ጉዳይ ነው። የሰው ሆኖ ስለማያውቅ የኛ ስለነበረ ግን አሁን ፖዚቲቭ ቲንከር መሆን ነው የሚያስፈልገው። እዚህ ላይ ቅንነት የጎደለው ከሆነ አዎ እንደዛ ነው የምትለኝ። ምክንያቱም የፖለቲካው ጨዋታ ያንን ስለሚፈቅድላቸው ይመስለኛል። ግን አዋጭ አይደለም። ይሄ የሚያመኝም ይሄ ፓርት ነው። እኔ አሁን የቀይ ባህር ጉዳይ ለእኔ አንደኛ ነው ብዬ ብነሳ የመንግስት ደጋፊ ነው ምናምን ብትለኝ እኔ አልሰማም፣ መስሚያም የለኝም። እንደዛ ነገር ቀይ ባህር የኢትዮጵያ አካል ነው ንብረቷ ነው ብዬ ስለማመን ማለት ነው። አካሄዱም ልክ አይደለም፣ እየተነገረ እየገባን ነው። ባይነገርም እናውቃለን። እኔ አውቃለሁ፣ ባለ አግባብ እንደሄደ አውቃለሁ፣ በሸፍጥ እንደሄደ አውቃለሁ። አይታል ጉሮሮን ተይዘህ እንደኖርክ በደንብ ይገባኛል። ስለዚህ ጉሮሮን ማስለቀቅ የብልጽግና ጉዳይ የእንትና ጉዳይ እኮ ሊሆን አይችልም። የህልውና የኢትዮጵያ ጉዳይ ነው። አሁን ግንቦት ላይ በሚደረገው ምርጫ ብልጽግና ተሸነፈ እንበል። ይሄ ኢትዮጵያ የባህር ወደብና የባህር በር ያስፈልጋታል እያልን ነው። ምናልባት ስልጣኑን ወይ ብልጽግናና ኢዜማ እኩል ለእኩል ሆኖ ወይም ኢዜማ ብቻውን ወይም ሌላ ኦፌኮም ሊሆን ይችላል አሸነፈን በአዲስ አበባ ላይ ወዳደራለሁ ስላለ ነው እሱን ያመጣሁት። ኦፌኮ ይተዋዋሉ። ይሄን የቀይ ባህር ጉዳይ ነው የመንግስት ጉዳይ አይደለም የፓርቲ ጉዳይ አይደለም ብዬ የምለው ለዚህ ነውና ይሄኛውን ቅኝት ነው የፈለኩት። እውነት ነው። አሁን ለምሳሌ መንገድ እየተሰራ የመንግስት ለውጥ ቢደረግ መንገዱ ማለቅ አለበት። መንገዱ ሁሉም ሰው ስለሚሄድበት ማለት ነው። የቀይ ባህርና የአሰብ ጉዳይ ደግሞ የኢትዮጵያ ህልውና ጉዳይ የስትንፋሷ ጉዳይ ነው ከተባለ አየህ ኢትዮጵያዊ የሆነ አካል ከሆነ በኢትዮጵያ ጉዳይ እንዲህ ሊደራደር ይችላል፣ መቀጠል መቻል አለበት። ነገር ግን እነዚህ ሁሉ ቢቆሙ በእርግጠኝነት እነግርሃለሁ ብሔራዊ የኢትዮጵያ ሰራዊት የራሱን መላ ይፈጥራል። ምክንያቱም ዝም አንልም። ብዙ ስብስብ ነው ይሄ ስብስብ፣ ብዙ ኃይል ነው። አየህ አንደኛ መንግስትህ ክፍት ሆኖ ይሄ ጉዳይ የጋራ ይሁን የህዝብ ይሁን አብረን መፍትሄ እንፈልግለት ብሎ ሐሳቡን ወረወረ ወደ አንተ። ህዝብ ደግሞ ሐሳቡን ተሸክሞ ረን መድረግ ግዴታው ነው። ምክንያቱም ሀገሩ ነች። ነገ ስታልፍ ልጅህም ጉሮሮውን እንደተያዘ አንተ እንደተያዝክ ይህን አውርሰህ መሄድ ተገቢ ነው ብዬ አላስብም። እኔ አባቶቻችን ድርቡሾችና እንግሊዞች፣ ጣሊያኖች ሲገቡ፣ ሱዳኖች ሲመጡ፣ ቱርኮች ሲወሩን የለም የፈለጉት ቦታ ያዙን፣ ቢፈልጉ ጉሮሯችን ቢፈልጉ እግራችንን አላሉም እኮ። በባዶ እግር ሄደው አስከብረው ሰጥተውናል። እኛ የዚህ ህዝብ ልጆች ነን። ታሪካችንም ይሄን ነው የሚፈቅደው። ዋልካችንም ይሄ ነው። አየህ በነጻነት የኖረች ሀገር ናት። ቀና ብሎ የሚሄድ እና በብቂላ ሲሮጡባት እና ኃይሌ ሲሮጡባት እኮ ቀና ብሎ የሮጡት አባቶቻችን ያስከበሯት ሀገር እንደሆነች በዓለም አደባባይ የምትታወቅ ሀገርም ስለሆነች እኮ ነው። ዛሬ ግን አንገት ደፍተናል። እውነት ነው፣ ግን ቀና ልንል ጊዜ መጥቷል። በዚህ ቀና ውስጥ ይሄኛው ጄኔሬሽን ሳክሪፋይ አድርጎ የሚመጣው ትውልድ አንገቱን ቀና ማድረግ መቻል አለበት። በምን? በኢኮኖሚ፣ በፍቅር፣ በአንድነት፣ በሰላም ቀና ብሎ የሚሄድ ትውልድ መምጣት መቻል አለበት። ይሄንን ነው የምናምነው እኛ። ስለዚህ ሌሎቹ በሙሉ ኢግኖር አድርገውት እንዳልከው ብልጽግና በሌላ ፓርቲ ቢተካና ጥያቄው ኢግኖር ቢደረግ ብሔራዊ የኢትዮጵያ ሰራዊት
አንደኛና አንደኛ ይሆናል። ምንም ጥያቄ የለውም። ማለት ዛሬ ለበጎ ነገር ለመልካም ነገር ወጥተህ ታጥቀህ ኢትዮጵያ ይሄ ይገባታል የሚል ቡድኑ ይወጣል። ምንም ጥያቄ የለውም። የሚያውቀው ታሪክ ይሄ ነው። በቃ የቆመው ይሄ ነው። አለቱ ይሄ ነው። የኢትዮጵያ አዋጭ መንገድ ነው ብሎ የሚያምነው ይሄን ነው። እኔ ብቻ አይደለሁም፣ የኔ ልጅ አለ፣ የብዙ ሰራዊት ልጆች አሉ። አሁንም ሰራዊት ውስጥ የሚያገለግሉ የተሰውም ወታደሮች አሉ። አይታል ብለድ ይቀጥላል። ያ ሁሉ አለ እና ዝም ተብሎ ኢግኖር ማድረግም የሚቻል አይመስለኝም። ስለዚህ በዚህ ልክ ነው የምንቀጥለው። ይሄ ነው እኔ ሲቪልም ሆነ ወታደርም ሆነ እንግዲህ ከወያኔ መምጣት በኋላ የሲቪል ህይወቱንም አይተውታል ብዬ ነውና አንዴ አይነካ የኢትዮጵያ ህዝብ እንኳን ከሱ የሆነውን ነገር በግፍ ተነጥቆ ተወስዶበት ተዋርዶ ክብሩን አጥቶ አይደለም ጉድና ድንቅ አንድ ሰሞን ብሎ የሚያልፈው ነገር አይደለም። ልተው ይለፍ ይሄ ከገሌ ጋር አያኗኑረኝም ብሎ በንቀት ካልተው በስተቀር ይሄ ደምና አጥንት የተከፈለበት የቀይ ባህር ጉዳይ ተነስቶ የባህር ወደብ መሻት ጉዳይ ተነስቶ ሁሉም በየቤቱ እንቅልፍ ወስዶ ሲተኛል የሚባልበት ሰዓት ላይ አይደለንም አሁን ያለ ነው። አንደኛ ነገር ለመዘመን ለማደግም የሉዓላዊ ክብራችንን ግዛታችንን ለማስጠበቅም ከውጭ የምንገዛቸውም ሌላ ወገን እንዲያቀበን ማንፈልጋቸው የራሳችን የገበና ጭነቶች አሉ። በፍተሻ በምናምን እንዲታይብን ማንፈልጋቸው እንደገና የባህር ላይ ወንበዴዎች አሉ። ለራሳችንም ለጎረቤት ሀገራትም ስጋት የሚሆኑ እነዚህን ሁሉ ለማስተንፈስ የሚቻለው የተጀመሩት ፍትሃዊ የሆኑ ጥያቄዎች ሰላማዊ በሆኑ መንገዶች ሲሄዱ እንደሆነ ይታመናል። ከዚህ ጋር በተገናኘ እርስዎ የሚመሩት የብሔራዊ የቀድሞ የኢትዮጵያ ሰራዊት ማህበር አንድ ሲምፖዚየም እያዘጋጀ ወይም ለማዘጋጀት ሀሳብ አለው መሰለኝ። ባለፈው አንድ መሰናዶ ላይ እንደዛ ሲናገሩ ሰማሁና የቀይ ባህር ፍላጎት ከፍትሃዊ የኢትዮጵያ ሉዓላዊ ግዛት አንጻር የአሰብ ወደብ የኢትዮጵያ ግዛት ሆኖ ከመኖርም አንጻር ሰሜናዊ አካባቢ ላይ ሰሜናዊ ግዛታችን አካባቢ ላይ የተከፈሉ መስዋዕትነት መነሻ በማድረግ ስለዚህ ጉዳይ ላዋዩት ነው ዛሬም አንደኛው ተባችንና ምንድነው የተዘጋጃችሁበት ነገር? መልካም ነው። ከዛ በፊት ግን አንድ ነገር አጽንኦት መስጠት ፈልጋለሁ። ኢትዮጵያ አሰብ ወደብ የሚያስፈልጋት ኦር ሌላው ከነክብሯ በነበረች ጊዜ የምናውቃቸው ወደቦችና አካባቢዎች የሚያስፈልጓት ትልቅ ነገር አላት። ምንድን ለማለት ፈልጌ ነው? ጠላቶቿ ሲመጡ በባህር በሯ ነው የሚመጡት፣ ሲወጡም በባህር በሯ ነው የሚወጡት። ለአጠቃላይ ደህንነቷ ያ አካባቢ ለኢትዮጵያ አንደኛና አንደኛ ነው። ወደቡ እቃ መጥቶ ለማረጋገፊያ ብቻ ሳይሆን ለኢትዮጵያ ሕልውና አስፈላጊ ስለሆነ ነው። ትውልዱም ሀገሪቱን መከበር ስላለባቸው ጭምር ነው። እንደዛ አድርጎ ማሰብ ተገቢ ነው የሚሆነው። ከዛ በተረፈ ብሔራዊ የኢትዮጵያ ሰራዊት ማህበር በቀይ ባህርና በአሰብ ወደብ ጉዳይ ሲምፖዚየም እያዘጋጀን ነው የምንገኘው። ይሄ ሲምፖዚየም አንደምታው ምንድነው? ቀይ ባህር በኢትዮጵያ አካልነቱ ተፈጥሯዊ እንጂ እንደሚባለው ወታደር ሆነን ሄደን ወረን የያዝነው ኦር ደግሞ የነበሩ መንግስታቶች ነገስታቶች በተለያዩ የፖለቲካ ጥያቄዎች ውስጥ በተለያዩ ኮንዲሽን ውስጥ እስከ ፌዴሬሽን ድረስ በነበረችበት ጊዜ እንደነበረች ይታወቃል። ነገር ግን ሀገር ሆና መቆም እንደማትችል ሲረጋገጥ የተወሰነ ፓርቲ ወደ ኢትዮጵያ የተወሰነ ፓርቲ ወደ ሱዳን ሊከለል የነበረበትም የታሪክ አጋጣሚ እንደተፈጠረ እናውቃለን በታሪክ ውስጥ። ነገር ግን እነዛን ሁሉ አቻችሎ ወደ ፌዴሬሽን ከዛም ፌዴሬሽኑ ደግሞ ከኢትዮጵያ ጋር አንድ ሆኖ በመቀላቀል አዋጭ የሆነው ነገር የጋራ ልማት የጋራ ህዝብ መሆን የሚቻልበት ኦፖርቹኒቲ ሲፈጠር ደግሞ በጋራ ከኢትዮጵያ ጋር እንደተቀጠለበት አዋጭው መንገድ ትልቁ መንገድ ኢትዮጵያዊ ሆኖ በጋራ ጥቅምን ተካፍሎ በጋራ መልማት የሚለው ነገር ነው። ዛሬ ላይ ደግሞ ክቡር ጠቅላይ ሚኒስትር እንደሚያነሱት በየጊዜው እሷ ወደኛ ብትመጣ እኛም ወደ እሷ ብንሄድ የጋራ ተጠቃሚ ነው የምንሆነው፣ የጋራ ጠላት አንሆንም በእርግጠኝነት። ስለዚህ እዛ ያለውን ስንጠቀም እዚህ ያለውን ደግሞ ወንድሞቻችን እህቶቻችን የማይጠቀሙበት ምክንያት የለም። ህዝቦቻችን ናቸው። እንዳልኩ ቅድም ተዋልደናል። በብዙ ነው የተዋለድነው፣ እጅግ በጣም ብዙ። ስለዚህ አንድ ህዝብ፣ አንድ አይነት ቋንቋ፣ አንድ አይነት ካልቸር፣ አንድ አይነት አለባበስ ስላለን ሞር ዝምድናው ቢጠነክር የተሻለ ይሆናል። ያለውን መሬት ላይ ያለውን ነገር
በጋራ ተጠቅመን ማለፍ ይገባናል የሚል ቀናዊ የሆነ አስተሳሰብ መንግስት እንደሚያስብ በተደጋጋሚ ጊዜ እንሰማለን። በዚህም ትልቅ አክብሮት አለኝ ለክቡር ጠቅላይ ሚኒስትሩ ማለት ነው። አሁን ግን የኛ ማህበር እያዘጋጀ ያለው ለትውልዱ የቀይ ባህርና የአሰብ ጉዳይ ይሄንን ይመስል ነበረ። እኛ ዋጋ ስንከፍል የነበረው ለዚህ ጉዳይ ነበረ። አሁን ዝርዝር ኮንዲሽኖችን ላለማውራት ነው እና የተያዙ ከታሪክ ምሁራኖችም አብረው አሉ በሲምፖዚየሙ ላይ የሚናገሩለት ሞር ደግሞ ከሰራዊቱ እዛው ቦታ ላይ ዋጋ ሲከፍሉ የኖሩ ወታደሮች በስነ ስርዓት ታሪካዊ ጽሁፎችን የሚያቀርቡበት ወጣቱ በደንብ አድርጎ አድምጦ ተገንዝቦ ራሱን የሚያዘጋጅበት ኮንዲሽን ለመፍጠር ነው ሲምፖዚየማችን። ይቅርታ ቋረጥኩት። አንዳንድ ጊዜ በደምና ባጥንታችሁ ብቻ አገርን ዳር ድንበር አስከብሮ የሉዓላዊ ግዛት ወሰን ከአባቶቼ ከአያት ከቅድመ አያቶቼ የተቀበልኩት ችካሉ ይሄ ነው፣ እዚህ ድረስ ነው የተረከብኩት፣ እኔም እዚህ ድረስ ይዤልሃለሁ አስከብሬልሃለሁ እንካ ተረከብ ብቻ የውትድርና ሙያን ነው እየተወጣችሁ የቆያችሁት። አሁን ግን በዚህ በሲቪል ህይወት ላይ ሆናችሁ ያው ውትድርናው ጠላቶች እንደ ጠላት ይታይ የነበረው ህግ አድርጎ አውጥቶት ከበተነው በኋላ ለማለት ፈልጌ ነው ሲቪል የሚለው እንጂ በውስጣችሁም በመንግስታዊ ጥሪ ቢደረግም ባለፈውም በህሉና ዘመቻ ማይቻለው በተጠሩም ውትድርናችሁ ከሽፏል ማለት አይደለም። ግን ለልጆች በዚህ በ30 ዓመት ለተወለዱ ልጆች ከኤርትራውያን ሰዎች ጋር ተዋልደናል፣ አንድ ቋንቋ አንድ ባህል አለን፣ የሚያቀራርበን ነገር ይበልጣል ከሚያለያየን፣ ሰዓቱን ጀንበር መውጣቷን መግባቷን ሁሉ ጨምሮ ሁሉ ነገር አንድ ነው፣ ሲያጋድለን ሲያታኩሰን የነበረው ግን ይሄ ምክንያት ነው ብላችሁ ለወታደሮች ልጆች ለእናንተ ለወለዳችኋቸው ልጆች ብቻ ሳይሆን አሁን ወደ መከላከያ የሚቀላቀለው አዲሱ ትውልድ እንዲያቅ ብቻ ሳይሆን ለሌላውም የሲቪል ማህበረሰብ ልጅ የማስተማርና የማንቃት ስራ ለምን አልሰራችሁም? እሳቸውን ካገኛቸው 50 አለቃ ብርሃኑ እንደ ማህበር እስከዛሬ በቆዩበት ቆይታ ይሄን ባለማድረጋቸው ቅር ብሎናልና ጥያቄ ያቀርብልኝ ያሉ ሰዎች ስላሉ ጥያቄው ትክክልና ተገቢ ነው። እውነት ነው። ልንሄድ የሚገባን ርቀት ድረስ በአንዳንድ ጉዳዮች ላንሄድ እንችላለን። ነገር ግን ብዙ መድረኮች ላይ እጋበዛለሁ እኔ ፐርሰናሊ እንዲህ አይነት ነገሮች ላይ አሁን ባለፈውም የኢትዮጵያ ወጣቶች ፌዴሬሽን እዛ ላይም ተጋብዤ ሄጄ አይቻለሁ። በዚህ በተለይ በቀይ ባህርና በአሰብ ጉዳይ በጣም የሚገርም ስሜት ነው ተመልክቼ የወጣሁት። ወጣት ነው ያዘጋጁት ወጣቶች ናቸው። በጣም የተማሩ በጣም የመጠቁ ልጆች ናቸው። ቴክኖሎጂ እንትን ያላቸው አቅም ያላቸው ልጆች ናቸው። ስመለከት አገሬ ሰው እንዳላት እንዳስብ አድርጎኛል። ያውም እኛ የሚገባንን ርቀት ሳንሄድ ማለት ነው። አየህ፣ ነገር ግን አልተናገርንም ማለት አይደለም። ብዙ ተናግረናል። በዚህ ጉዳይ በመናገኛቸው በወረዳ ደረጃ በክፍለ ከተማ ደረጃ ማህበረሰቡ የሚገኝባቸው አካባቢዎች ላይ በዛ ልክ ይህን ታሪክ በደንብ አድርገን የማንሸራሸር ስራ ሁላችንም በተለይም ስራ አስፈጻሚው አበክሮና ጠንክሮ የሰራባቸው ጊዜያቶች እንደነበሩት በደንብ ማረጋገጫዎችም አሉን ቪዲዮዎች እና ነገር ግን አሁን ምንድነው የኛ የዚህኛውን የሲምፖዚየሙ አንደምታ ጥያቄው ይሄ ሐሳብ ከመንግስታችን አንደበት ነው የወጣው። አሁን ሪል ነን። አየህ፣ ሁልጊዜም መሪህን ቀድመህ የምትሄደው መሪህ ሲነግርህ ብቻ ነው። መሪህ ሳይነግርህ መሪህን ቀድመህ መሄድ አትችልም። ምክንያቱም መሪ ነህ ብለህ ሾመኸዋል። ስለዚህ ቃል ከአንደበቱ ትጠብቃለህ። ከመሪያችን ቃል ከአንደበቱ ወጥቷል። ከዚህ በኋላ እንዴት እንሄዳለን ነው ሲምፖዚየማችን። እንዴት እንሄዳለን? ይሄንን አጀስትመንት ሰርተን ልክ በሲምፖዚየሙ ወቅት እነማን ይታደማሉ? ወጣቶች ናቸው ብዙዎች የሚታደሙበት። ከዛ የታሪክ ሰዎች ይታደማሉ፣ ወታደሮቹ ይታደማሉ። ሲቪሊያንስ ነው ብዙ እዛ ቦታ እንዲመጣ የኛ ፍላጎት ኢንተረስታችን ይሄ ነው። ይሄም ይሳካል፣ ጥያቄ ስለሌለው በዚህ ጉዳይ ላይ። ከዛ ባሻገር ራሱ ሰራዊቱ የሰራዊቱ ልጆች አሉ ወታደር ሆኖ ዛሬ ላይ የሚያገለግሉ እነዛን ፐርሚሽን ጠይቀው መጥተው ይታደሙበታል። አይደለም በሐሳብ አይደለም በጽሁፍ አይደለም በንግግር በደማችን ውስጥ ይዘን ነው ይሄድ ነው ብለው ፕራክቲካሊ መሰክራሉ። መቼ ላለው አሁን ላለው ጀነሬሽን አይታል። ለዚህ እኮ ነው አይደል ኢትዮጵያዊነት በደም ውስጥ የሚናኝ ነፍስ ነው ብዬ ነው የማስበው እኔ። ልጆቻችን እዛ ልክ ሄደው የሚሞቱት የኛ ነገር የኛ ውስጥ እነሱ ውስጥ ስላለ ነው። ሌላው ኢትዮጵያውያኖች በተፈጥሯቸው እንዲህ አይነት ሰዎች ስለሆኑ ነው።
መሰጠት ነው። በቃ ይሄ ኔቸር ስለሆነም ጭምር ነው። እና አሁን የምናዘጋጀው ሲምፖዚየም በብዙ መልኩ ከፍ ይላል ብዬ ነው ማስበው። አንደኛ ሲምፖዚየሙን የምናዘጋጀው ከመንግስት አካል ጋር ነው ብለን ነው አሁን ጅማሯችን ያለው። ራሱ መንግስት መኖር መቻል አለበት። ምክንያቱም የታሪኩ ባለቤቶች ስላሉ፣ ምስክሮች ስላሉ፣ አይተሃል፣ የተጨበጠ ነገር ስላለ ይሄንን ጉዳይ ደግሞ በአንደኛነት የሚደግፍ ብቻ አይደለም የሚያገለግልም አካል ስላለ፣ አየህ እንደዚያ ነው አለ መሪህ የሚያገለግለው ይፈልጋል። ቃል ካወጣ በኋላ ይሄን ጉዳይ የሚያገለግለው የሚያስፈጽምለት፣ የሚፈጽምለት፣ ጠንካራ የሚያጠናቅቅለት አካል ይፈልጋል። የኛ ተቋም አንደኛ ነው ብለን ነው የምናምነው። በዚህ ልክ ነው የምንመጣው እና ይሄ መታሰብ ያለበት በዚህ ልክ ነው እና በዚህ ማሰቡ ተገቢ ነው ብዬ ነው የማስበው። አይ ለጥያቄው እንዲቀርብላቸው የፈለጉ ወገኖችም ጥያቄያቸው የተመለሰ ይመስለኛል። በእርግጥ አንዳንድ የእናንተን የቢሮ እንቅስቃሴዎችን በማስተዋል በቻልኩባቸው አጋጣሚዎች እንደዚህ ያየኋቸው ሰነዶች አሉ፣ በቪዲዮም በጽሁፍም። ግን አንደኛ ነገር ጠይቅልኝ የተባልኩትን ነገር ጥያቄውን ማድረስ ስላለብኝ ነው። ሁለተኛ ነገር ሁሉ ነገር አንዳንድ የዋሆች አሉ። በብዙ መስተጋብር የሚያስተሳስረን ከሆነ ብዙ መስተጋብር ካለን እኛና ኤርትራ ሰዎች እነዛስ ወደቡን ለመስጠት ለምን ይጨክናሉ? እኛስ ለምን ፍትሃዊ በሆነ መንገድ ወደቡን ልናጣ ቻልን? ለምን አሁን በተለይ ከጠቅላይ ሚኒስትሩ አንደበት የሚወጡ የሰጥቶ መቀበል የሚባሉ ነገሮች አሉ። አንዳንድ ሰዎች አይዋጥላቸውም። በኢፍትሃዊ በሆነ መንገድ የሄደ ስለሆነ በግድ ይመለሳታል እንጂ የምን ሰጥቶ መቀበል የሚሉ እልህ የተጋቡ ሰዎች አሉ። ግን እርስዎ እንዳሉት ደግሞ እዛም ያሉት ሰዎች ወገኖቻችን ናቸው ብለን እስካመንን ድረስ ይጠቀሙ። ከዚህ ከኛ በሰጥቶ መቀበል የሚገኘውን ገንዘብ እነሱ ቢጠቀሙ፣ እኛ ደግሞ ግመሎቹ ውሃ ይጠጡበታል ተብሎ ግን ለግመልም የማይሆን አልጌ የበቀለበትን ወደብ አጽድተን ብንጠቀምበት ኪሳራ የለውም በሚለው። ስለዚህ እነዚህ የዋሆች እንደሚያስቡት ታዲያ ለምንድን ነው መጨካከኑ? ለምንድን ነው መገዳደሉ? ግን እኮ እዚህ ላይ አንድ ነገር ማንሳት አስፈላጊ ነው። ዳኛ አንድ የፍርድ ቤት ዳኛ ምሳሌ አድርጌ ነው የማነሳው። ሕጉ የሚለው አንቀጹ የሚለው እንዳለ ሆኖ እንደተጠበቀ፣ ነገር ግን ዳኛው ሊፈርድ የሚፈልገው ነገር በሌላ ነገር ከተያዘ በተያዘው ነገር ነው የሚፈርደው። ይሄ ግልጽ መሆን መቻል አለበት። እነዚህ ኃይሎች የራሳቸው ፍላጎት እንኳን አክትሞ ፍላጎታቸው አብቅቶ ቢሆን እንኳን ከኋላቸው ያለው ኃይል ያንን ያደረገላቸውን ነገር ክሬዲት ትተው ወደ ሌላ ቦታ ፈቀቅ ለማለት ይቸገራሉ ብዬ ነው የማስበው። አየህ እስኪሞቱ ድረስ እስኪያረጁ ድረስ እንዲሆኑ እስኪደክሙ ድረስ ለምንድን ነው አንድ አይነት የወንዝ ውሃ ተራጭተን አንድ አካባቢ አፈር ፈጭተን አንድ አይነት ቋንቋ ተናግረን አብረን አንድ ስቴጅ ላይ ጨፍረን አንድ አይነት የባህል ምግብ ተመግበን ምንድነው መደማመጥና መቀባበል ያቃተን? ለምንድነው? ምንድነው ችግሩ ስትል አንድ ነገር አለ ትላለህ። ልክ እንደዳኛው አንቀጹ እንደሚለው ሳይሆን እዚህ ጋር እንደተደረገለት ነገር ሊፈርድ ይገደዳልና እነዚህም ኃይሎች በዚህ ልክ የኢትዮጵያ ታሪካዊ ጠላቶች እድገቷን የማይፈልጉ ሰላሟን የማይፈልጉ ከለማች አንደኛ የምትሆን ፍቅር እንደሸማ ከለበሰች በአፍሪካ እንደ ብርሃን የምትሆን ሀገር ሃይማኖቱን የሚያከብር እርስ በርሱ የሚከባበር ህዝብ ነፃነቱን የማያስደፍር ህዝብ ገብቶሃል። እነዛ እኮ አድዋ ላይ የረታቻቸው ዶጋሊ ላይ እናሉ ላይ የረቷቸው እኮ ዛሬ እጃቸውን አጥፈው ቁጭ ብለዋል ማለት አይቻልም። አዎ ደግሞ ሚስጥሩም ይሄው ነው፣ ሌላ ነገር ሊሆን አይችልም። ከኋላ ያለው መዘውር ከባድ ስለሆነ በኢኮኖሚ በለው ከባድ ነው፣ በቴክኖሎጂ በለው ከባድ ነው፣ በሁሉም ነገር ከባድ ነው። ጥቂት ሆኖ የሚያከብድህ ከኋላ አንድ ፖቴንሻል አለ ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዳሉ ማሰብ ያስፈልጋል። የኢትዮጵያ መንግስትም ሆነ ኢትዮጵያውያኖች አንደኛው በማስታረቅ በማስማማት በዲፕሎማሲ የምንታማ ህዝቦች አይደለንም። ዛፍ ስር ቁጭ ብለን የምንታረቅ ህዝቦች ነን። አየህ የታገስነው ዋጋ የከፈልነው መስዋዕትነቱም የበዛው ይሄኛው ነገራችን ስላሸነፈን ነው። እንግዲያውማ ጠላቶቻችንን በጦር በጎራዴ ገጥመን እኮ ድል ያደረግን ህዝቦች ነን። ወደዛኛው ስቴጅ ከሄድን አሸናፊዎች ሆነን እንወጣለን። ግን ምን ያስፈልጋል? ኢትዮጵያ የሆነ መሪ ያስፈልጋል አይደለ? አሁን መሪው ያስፈልጋታል ሀገሬ ይሄ ወንጀል አይደለም ብሎ ሲመጣ እንዴት ወንጀል ይሆናል? እኛ እኮ መብት መሆኑን የምናውቅ ዜጎቿ አለን
የተግባር ምስክሮች፣ የመስዋዕትነት ውጤቶች፣ የመስዋዕትነት ከፋዮቿ አለን ብለህ ወደፊት መብተህ ይህን ሀሳብ የምታግዝበትን አውድ ማስፋት ነው። በዛ ልክ ማህበረሰባችን ቁጭት አለበት። ወታደሩ ብቻ እኮ አይደለም የኢትዮጵያ ሕዝብ ማንኛውም ቁጭ ያወራለሁ ከአንዳንድ ሰዎች ጋር ሻይ ቡና እያልኩ በኤርትራ ጉዳይ በምናምን በቀይ ባህር እናወራለን። ቁጭት ነው ያለው። ኢቭን ኢፍ አሁን ውስጣችን ባለው አለመስማማት፣ በነገራችን ላይ ጠላቶቻችን የሚበረቱት ውስጣችን ያለው ነገር ሲጎላ ነው። ሶማሊያንም አይተናል አይደለ? እነ ኢህአፓ እነ ኢጫት እነ ውዝልግ እነ ሰድ እነ ማረድ እኮ መበላላት ሲጀመር ሶማሌ መጣች አይደለ? አዋሽ ብላ መጣች እኮ ሶማሊያ እንኳን በአቅሟ ማለት ነው። በውጊያ ታሪክ ውስጥ በዓለም ላይ ኢትዮጵያ ገና የወጣች ሀገር በጎራዴና በጦር ጠላት ያሸነፈ። እኔ በጣም የሚገርመኝን እንደ ወታደር አንድ ነገር አስቀምጬ ልለፍ። ሲዘምቱ ነጭ ነው የለበሱት አባቶቼ። በወታደር ደግሞ ክልክል ነው። አካባቢ መስለህ የምትሄደው እንዴት ነው ነጭ ልብስህ የሀገር ፍቅር ይህንን እንኳን አይንህን የጋረደብህ? እንደ ኢትዮጵያኖች እኮ እንደዚህ ናቸው። አይተሃል? እንደዚህ ናቸው። በነገራችን ላይ አሁን በቅርብ ቀን አንድ ጎራዴ አንድ እህት አምጥታ ቢሮ አስረክባኛለች። አባቷ የተዋጋበት ጎራዴ ነው። በስነ ስርዓት አንገት የቀላበት ጎራዴ ነው። እውነት ነው የምነግርህ። ቢሮ አለ እኔ ጋር ማየት ይቻላል። እና ሲሰነዝር ስቶ ግንድ መጥቶበት አንድ ቦታ ላይ ታጥፏል። ግን ከዛ ነቅሎ ደግሞ አንገት ቆርጦበታል። ይሄ ህዝብ እኮ ነው። ኢትዮጵያውያኖች እንደዚህ ናቸው እኮ። ዛሬም በቴክኖሎጂ መጥተው አየህ ጊዜው በሚመጥ ነው። አሁን በጣም ደስ የሚለኝ ነገር መከላከያ እኔ በነበርኩ ጊዜ እንደነበረ አይደለም። ኤቭሪቲንግ ቴክኖሎጂው ፊክስድ ሆኗል። ደስ ይለኛል። ሀገሬ ስለሆነች ሀገሬን የሚመራው መሪ ደግሞ ያንን አንደርስታንድ ያደርጋል በደንብ። በዛ ልክ የተሰፋ ነው። ምክንያቱም ሶልጀር ወታደር ነው። አየህ ኮንሽስ ነው ወታደር፣ አስቀድሞ ያስባል። በዚህ ልክ መጥቶ አይ የለም ይሄኛው ለአንተ እንትን መቆያ ብለህ ነው ይሄን ያመጣው ምናምን ልል አልችልም እኔ። ምክንያቱም የሀገሬን ጉዳይ ይዞ ነው የመጣው። እዚህ ጋር በሀገር ጉዳይ ማንም የራሱ ጉዳይ ሊሆን ይችላል ፐርሰናሊ። ግን ኢትዮጵያ የሁሉ በዛ ልክ የተሰፋች በዛ ልክ የተሰራች ሀገር እዛ ውስጥ ገብተህ ኢንቮልቭ ካላረግ በዛ ልክ ካልሞት ክስ ሞት ነው እንዴ? ክብር እኮ ሊሆን አይችልም። ይሄ ነው መለመድም ያለበት። በግሌ መማም ነው በየትኛውም ስፍራ በማናቸውም ሁኔታ በምንም አይነት ክበብ ውስጥ ስለ ኢትዮጵያ በየደረስኩበት ማውራት፣ ስለ ኢትዮጵያ ወታደር በየደረስኩበት ማውራት። ምክንያቱም የመጨረሻው ምሽግም የኢትዮጵያ ሰራዊት ነው። እርግጥ ነው የሆነች አንድ ሰሞን መንገጫገጭ ነበረ። ምን አንድ ሰሞን አንድ ዘመንም ማለት ይቻላል በብሔር ብቻ እንዲደራጅ፣ ያም ደግሞ በብሔር የተደራጀው የአንድ ብሔር እንዲሆን የቀድሞውን የኢትዮጵያን ወታደር እንደ ጠላት አድርጎ እንዲፈርጅ፣ እነዚህ ነገሮች ኢቭን ለፋቲኩና ለጫማው እንኳን ከደሞዙ ላይ እንዲቆረጥ የሚያደርግ የነበረበት አሰራር። ይሄ ከ2010 በኋላ ለውጡ ከመጣ በኋላ የቀዩ ደብተር ተቀዶ በመከላከያ ላይ በተሰራው ሪፎርም የምናያቸው ተስፋዎች እየፈነጠቁ በግንባርም ሄጃ አይቼዋለሁኝ፣ በሰላማዊ ወረዳም ሄጃ አይቼዋለሁኝ። የኢትዮጵያ ሰንደቅ ዓላማ እያስቀደመ ይህን ማጠናክሮ ይህንን ይዞ ወደ ትላንትናው እንዳትንሸራተት ብሎ እንዲበቃ ማድረግ አንድ ነገር ነው። ያ የኢትዮጵያ ወታደርም አላግባብ መበተኑ ሊቆጭህና እሱ ግን ባስቀመጠው ጠጠር ላይ አንተ ደግሞ ዛሬ ሌላ ጡብ እያስቀመጥክ የምትሄድ ነህ ብሎ ሁለቱ እንደ ዱላ ቀበብሎች ማገናኘትና ማያያዝ እንጂ ስለ ኢትዮጵያ ካልተዘመረ፣ ስለ ኢትዮጵያ ካልተነገረ፣ ስለ ኢትዮጵያ ሰራዊትማ ካልተወራ የኢትዮጵያ ጠላቶች አዳዲስ ትርክት ይጽፋሉ። ያንን ተከታትሎም መከላከል የሚቻለው በእንደዚህ አይነት ሁኔታ ነው ብዬ አምናለሁ። ጥያቄን እያገባደርኩ ነው። 50 አለቃ ምናልባት ከኢትዮጵያ ሰራዊት ማህበር አንጻር ሊሆን ይችላል ስለ ሲምፖዚየም ሆነው አነሳን። ግን በዋናነት አጽንኦት እንዲሰጥልኝ የምፈልገው ቁጭት ያለበት ትላንትና ኢትዮጵያ እንዳትገነጠል ገነጥላለሁ ሲል ወደብ ነጥቃለሁኝ፣ ያ ምጽዋ እንደምትሄድም ታውቁ ስለነበር ምጽዋም እንዳትሄድ ሲሉ እነ ጀነራልም የከፈሉት መስዋዕትነት ታሳቢ ተደርጎ ስትከላከሉለት የነበረው ምድር ተቆርሶ በመሄዱ የሚቆጫችሁ ዛሬ ደግሞ የትውልድ አደራ ሆኖ ይሄንን ጥያቄ ያስመልሳለሁ። በተለይ ቀይ ባህርና ኢትዮጵያን መለየትና መነጻጸል አይቻልም የሚባልበት በደማቁ ተጽፎ በደማቁ የተሰመረበት ጊዜ ላይ ስንደርስ ወታደሩ አሁናዊ ስሜቱ ምክንያቱም ቁጭቱ ስላለ እፍ ብሎ ማቀጣጠሉም ከመስመር የወጣም ጉዳይም ሊሆን ይችላል።
ግን እንደ ዲሲፕሊንድ እንደሆነ ወታደር ስሜቱ ምን ይመስላል የሚለውን ነገር ያስቃኙልኝና ቆይታችን እናጠናቅ። አመሰግናለሁ። ወታደር አንድ ነገር አይደለም የሚያውቀው። እንግዲህ የመጀመሪያው ነገር አድርግ ነው። ሁለተኛው ነገር አታድርግ ነው። በዚህ ሴታፕ የተሰራ አእምሮ ነው ያለን እኛ። አድርግ የሚልህ አለቃህ ነው፣ አታድርግ የሚልህም አለቃህ ነው። ሁለቱንም የሚልህ አንድ አለቃህ እስከሆነ ድረስ አድርግ ስንባል ማድረግ የኛ ፋንታ ነው የሚሆነው እድገታችን ስለሆነ፣ አታድርጉ ስንባልም ልክ እንደዛው ሰምተን ነው የምንኖረው። አሁን ለምንድን ነው ሲምፖዚየም ያስፈለገን? ለምንድን ነው በዚህ ሀሳብ ቁጭት ሆኖብን ወደፊት የመጣ ነው ስትል አድርግ ስለተባልን ነው። እንደ ወታደር ብቻ አለ እንደ ኢትዮጵያ ሕዝብ ያስፈልጋታል ሀገሬ ሲል መሪህ አዎ ነው። ይሄ ነው አንዱ። በዛም ታሪክ የምታቀብሉ ትወዳለ። አዎ ከዛ በተረፈ ዲቴል ተቋሙ እንዴት አድርጎ ሰፖርት ያደርጋል፣ በምን መልክ ይመጣል ምናምን የሚለው ነገር ላይ የመንግስታችን ድርሻ ነው። የኛ ድርሻ እንደ ዜጋ ሲቀጥል ውስጣችን እንደ ወታደር ምን መወጣት አለብን። እንደ ዜጋ ስትመጣ ካሜራማን ኮንክ በካሜራ ኤዲተርም ኮንክ ኦር ጋዜጠኛም ኮንክ ወታደርም ኮንክ እንደ ወታደርነትህ እዚህ ላይ ኢንቮልቭ ታደርጋለህ። አሻራ ለመጣል የድርሻህን ጠጠር ነው የምትወረውረው። በዛ ልክ መታሰብ ነው መቻል ያለበት። ከዛ ውጪ ስሜት ገንፍሎ ምናምን ስሜትን ተከተካል እንጂ ወታደር ኮንክ አድርግ ሳትባል አታደርግም። ምንም ማድረግ አትችልም። በቃ ትንተከተካለህ። አዎ እውነት ነው። ከሰማነው ጀምሮ ብዙ አንተኛም። ወሬያችንም ይሄ ነው። ካፌ ተገናኝ፣ የሆነ ቦታ ተገናኝ፣ ሌላ ወሬ የለም። የምትናፍቀው እዛ እንዳልኩ ተሾመ ጋ ነው። ይሄ እንዳለ ይሁን፣ ይሄ ስሜት እንዳለ ጥሩ ነው። የሚጎዳን ስላልሆነ መልካም ነው። ጀነሬሽኑም ስናገኝ እንደዚህ ነው የምናጋባበት። ጠቅላይ ሚኒስትሩ እኮ ይሄን ተናገሩ። ይሄ ነበር ህመማችን፣ ሊሻለን ነው፣ ጉዳያችን ነው። እናንተም በዚህ ጉዳይ ላይ ንቁ፣ በዚህ ጉዳይ ላይ ኢንቮልቭ አድርጉ። መሳተፍ ለሀገር ነው፣ የሌላ ነገር ጉዳይ አይደለም። እኔ አሁን መግለጥ የምፈልገው ነገር በጣም እንዲገለጥ የምፈልገው ነገር እንለይ፣ ይጠቅመናል መለየት። አየህ ምንም ፕሬዝዳንት መንግስቱ ኃይለማርያም አንድ ነገር ሲናገሩ ሰምቻቸዋለሁ። ለፖለቲካ ስልጣን ያለን እሽቅድምድም አሉ አይደለ? በቆሎ እንኳን አምርተን ጠግበን ያልበላን ሰዎች እዚህ ወንበር ላይ አንድ ሰው ነው የሚቀመጠው። ይሄው ነው ይላሉ። አንድ ቪዲዮ አይተህ ከሆነ እና መሪ አንድ ሰው ነው መሪ የሚሆነው እና እሱን ሰፖርት አድርገው ብትሄድ እኮ ጠቅላላ መሪ ነህ እኮ። ምን ችግር አለው? እኔ ካልሆንኩ ምናምን ይሄ ነው የጎዳ ይሄ ነው የያዘን አባዜ። በተለይ በስልጣን ላይ ስልጣን የሚሹትም ከምርጫ ኮሮዶ ሳይሆን ወይ በሽግግር መንግስት ወይ በሆነ በወከባ በምናምን ነገር 4 ኪሎን የሚናፍቁት በርካቶች ሆኑ። በነፍጥም ትግል ያዋጣኛልም ያለው እንደው በዛው በድሮው ዘመን ላይ ተቸክሎ የቀረ ሆነ። ምክንያቱም ከጀርባው አግዛለሁኝም እረዳለሁኝም ብለው የሚሉትም ያው እና ኤርትራ ስለሆኑ፣ ግን ለአገር የሚጠቅም ነገር ከሆነ አጀንዳው ቢደገፍስ ነው እንለይ የሚለው ነገር በጣም 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 የተወደዱ ተመልካቾች ሊያሰምሩበት የሚገባ ሀሳብ ይመስለኛል። በኢትዮጵያን በሚጎዳ ትውልድን በሚያዋርድ ለትውልድ በማይጠቅም ዛሬ ዋጋ ሊያስከፍል ይችላል። ዛሬ በግብርም በመልካም አስተዳደርም በተለያዩ የመዋቅርም ችግርም ህዝቡ እያለቀሰ ሊሆን ይችላል። አንድ አገር ነገ የሚያሻግር ለነገ የሚጠቅም ነገር ላይ ግን አንድ ብንሆን አይቻልም ወይ? መቃወምስ መገለጫ ነው። እውነት ነው። አሁን ትክክለኛ ነገሩ ምንድነው መሰለህ? ከኛ በላይ የለመነ ሜዳ ላይ ወድቆ እግር እጅ ጥለህ ጦር ሜዳ ላይ ጎዳና ወጥተህ ስለ እግዚአብሔር ብሎህ የበላ ከዚህ በላይ የታመመ ከዚህ በላይ የተጎሳቆለ ከዚህ በላይ የወደቀ ከዚህ በላይ በሽተኛ የሆነ አካል የለም በኢትዮጵያ ውስጥ። ሲሪየስ ለመናገር በግብር በቤት ኪራይ በምናምን በኑሮ ውድነት ምናምን ልትሰቃይ ትችላለህ። የምናገረው ነገር ግን ቢኖረኝ ሜዳ ላይ ተጥለን እንኳን ለምነን ስለ እግዚአብሔር ያልነው ኢትዮጵያ ስላለች ነው። አይተሃል? እነ የመንን እነ ሶሪያን እነ ሊቢያን አይተናል እኮ እርዱን ብለው ወረቀት ለጥፈው ሀገራችን ላይ እኛ እየተቸገርን እየተሰቃየን እንደገና እኛ ላይ መተው እርዱን ያሉ ሰዎች አይተናል ባይናችን። ኢትዮጵያ ስላለች ለምኛለሁ። ኢትዮጵያ ባትኖር ኖሮ የት ሄጄ ነው እርዱኝ የምለው የነበረው?
ስቃዮቻችን ብዙ ናቸው። በአስተዳደር ያለ በደል፣ በምናምን ያለ በደል ብዙ። ከኢትዮጵያ ግን ምንም አይበልጥም። ምንም ሞት ሊሆን ይችላል፣ አይበልጥም። አየህ ሞተ ነው ሀገር የምታኖረው። የሆነ ነገር ጉንጭ እስኪሞላ በልተህ የሆነ አምሮብህ እንደዚህ በሱፍ ተከሽነ ምናምን እኮ አይደለም አገር። በዛ እኮ አይደለም የምትቆመው። አፈር ሆነ ሞተ ነው ሀገር የምትቀጥለው። አባቶች በዛ ልክ ነው ያመጧት ይችን ሀገር። በአባቶች ልክ ዋጋ የማትከፍል ከሆነ አገር የለህም ወዳጄ። ኢኮኖሚውን የምታስብ ከሆነ የኑሮ ምናምንን የምታስብ ከሆነ አገርን አታስብ። የተራቡት ለሀገር ነው፣ የተሰዉት ለሀገር ነው። ስለዚህ ወደ ሀገር አንደምታው ስትመጣ የሀገርን ከፍታ ስትመለከት ያንተ ስቃይ ምንም ማለት አይደለም። ክርስቶስ እኮ ያ ሁሉ ስቃይ የከፈለው እኮ ለሰዎች ነው አይደለ? ስቃዩ እኮ ስቃይ እንደሚሆን አምላክ ነው አስቀድሞ ያውቅ ነበረ። አምኖ መጥቶ ግን የከፈለው ስለኛ ነው። አምነህ ነው ስለ ሀገር መክፈል ያለብህ። ይርባሃል፣ አዎ። ኑሮ ውድነት አለ፣ አዎ። የሆነ ችግር አለ፣ አዎ። የሆነ ነገር አለ፣ ግን ቼንጅ አለ። አየህ የኔ ልጅ እኔ እንደምኖርበት ይመስልሃል? የኔን ስልክ አንስቶ ፕሬስ ያደረገው እኔ አላውቀውም። ይሄ እኮ ዝም ብሎ የመጣ ነገር አይደለም። ጀስት ታይም እንደ ጊዜው ልታስብ የግድ ይላል እንጂ ችግሮቻችን እልፍ ናቸው። ለደቂቃ ምናምን አትቆምም። በርካታ ነገሮች ግብሩ ያስጨንቃል፣ ኪራዩ ምኑ ያስጨንቃል። ግን ኢትዮጵያ ትኑራ። አየህ ሐሳቤን ጣል የማደርገው ሀገር አለኝ። ይሄን እንዳናጣ ህብረት ይኑረን፣ አንድ እንሁን። ከዛ በተረፈ ማስተላለፍ የምፈልገው ምንድነው? በብዙ ነገር ሊከራከር ይችላል፣ በብዙ ነገር ሊነጋገር ይችላል። በብሔር ምናምን ልትነጋገር ትችላለህ፣ በምናምን ልትነጋገር ይችላል። ግን ዋና ነገርን እንዳታስወስድ ተጠንቀቅ ነው ብለው። እሷም ኢትዮጵያ የምትባለዋን ሀገር ከየትኛውም ማህበረሰብና በምንም አይነት ሀሳብ ውስጥና ከመገጫጨት ቁጭ ብለህ መነጋገር። አየህ የሚያዋጣህ የጋራ ነገር አለ የተሰፋበት፣ የሁሉም ምትብት የተቀበረባት ምድር አለች። እዛች ላይ ቆመህ መነጋገር ነው። ቡጢ ሸሚዝ ሰብስቦ ከመሰንዘር ቁጭ ብለህ መነጋገር ሶሉሽን ነው። አሁን ዘመኑ ይሄንን ነው የሚዋጀው። ከዛ በተረፈ እኔ በ14 ዓመቴ ወታደር ሆኜ የኔ ልጅ አሁን ደርሷል። እሱን ወታደርነት አልከውም። ይሄ እንዲያበቃ ነው የምፈልገው እኔ ሞቼ፣ ከዛ እሱ ይቀጥላል። አይህ እንዲህ ነው መሆን ያለበት ጀነሬሽን። ዋጋ ስንከፍል አምነህ ከፍለህ ይቀጥላል። አዘርዋይስ እኔም እንትን ሆኜ አንተም እንትን ሆነ ከሆነ ነው ወይ አይሆንማ። እንደዛ በዛ ልክ የተሰፋች ሀገር አለችም ኢትዮጵያ። ማወቅ ያስፈልጋል። ግብር አላት ሀገሬ። አየህ ዜጎቿን ገብራ ለዜጎች ያስረከበች ሀገር ነች። በምንም አይነት እንገብራለን። አሁን ተጨንቀ ትገብራለህ፣ ርቦ ትገብራለህ፣ ምናምን ብለህ ትገብራለህ። አቲባ የግድ የተተኮሰ ምናምን ሊሆን ይችላል። ዘመኑ በሚጠይቀው ነገር ህዝብ ዋጋ ይከፍላል። ግን ኢትዮጵያ ትቀጥላለች ካለች ዋው በቃ ልጄን ያሉት በእርሶ በተኮሱት ቃታ ስቦ አይተኩስ እንጂ በዘመኑን መስሎ ኢትዮጵያን ማገልገሉና የእርሶን ፈለግ መከተሉ እኮ አይቀርም። በእውነት ለመናገር ውትድርና ቤትም ባይሆን በእውነት ለመናገር እንዳይተረጎም ብዬ ነው። ስልኬ አሁን እጄ ላይ የለም እንጂ ሚሊተሪ ለብሶ ኮፍያ አድርጎ ምናምን ሰላምታ የሚሰጥበት ምስሎች አሉት። ወታደራዊ ልብስ ለብሶ ማለት ነው። የደም ጉዳይ ነው ያልኩህ ለዚህ ነው። አየህ ግን እኔ ግን ይላል መሆን የምፈልገው ጀነራል ነው። እሱም የተማረ ጀነራል ይልሃል። አየህ ከኔ ከፍ አድርጎ አይቶታል። አንደኛ ፕሮፌሽኑን፣ ሁለተኛ ሀገሩን ማለት ነው። ዋው ኢትዮጵያ ዘመኗ ኢትዮጵያ እዛ ውስጥ ከሆነችልኝ እንደዚህ ጦርነት ሳይታስብ በፊት እኮ የሚያመክን የተማረ ጀነራል አስበዋል። ቃኝ ምናምን ልኮ ፈንጂ ላይ የሚወጣ ምናምን ሰራዊት መሪ ሳይሆን ገና ሲታሰብ ጨዋታ የሚጨርስ ጀነራል ማለት ነው። ይሄም ነው ውትድርና ዋናው። እና እንዲህ አይነት ነገሮች ያስፈልጓታል ሀገሬ። እውነት ነው የተከበረችው ወታደሮቿ ነው። እና ኢትዮጵያ ለዘላለም በክብር ትኖር። አመሰግናለሁ። በነገራችን ላይ ይህ የፌርማታ እንግዳ በባህሪው ይህን እርሱ ከተለያየን በኋላ ተመልካቾች ሲያዩት ይህ ጥያቄ በተነሳ ኑሮ ብለው የሚሉ ሰዎች በሚልኩት ግብአት እኔ ከተለያየን በኋላ ይህን ጥያቄ በደንብ እንዲያደሙልኝ ባነሳሁት የምለው ጥያቄ ወይም ደግሞ እርሶ በቁንጽል አደረኩት እንጂ በደንብ በአብራራው ኖሮ የሚሉት ነገር ይገጥመንና ሁለተኛ ዙር ለመገናኘት እንገደድ ይሆናል። ሁለተኛ ዙር ለመገናኘት ፈቃደኛ ነው? እውነት ለሀገር ለኢትዮጵያ ማለት ነው። እንኳን ተገናኝተ ስቱዲዮ ውስጥ እንዲህ ያማረ ነገሮች ለመቀመጥ ጦር ግንባርም ቢሆን ብትቀጥረኝ እመጣለሁ። ችግር የለብኝ። አመሰግናለሁ። እግዚአብሔር ያክብርልኝ።
የተወደዳችሁ ተመልካቾቻችን የሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በዛሬው የፌርማታ እንግዳ መርሃ ግብራችን ሰሞኑኛውን የሻዕቢያና ህወሓት ተዛዝሎ በካይሮ እየተገፉና እየተመሩ የሚያደርጉትን ድርጊት መነሻ በማድረግ የሚመለከተው ጉዳይ መፍትሄ እንደሚሰጠው እናምናለን። ግን እንዲህ አይነት ድፍረት ውስጥ የገቡትን ታሪካዊ አመጣጣቸውን ለምንድነው የነሱ ኢትዮጵያ ያነሳችውን ወቅታዊን የባህር በርና የወደብ ፍላጎት መሻታችንን እንዲህ አንገብግቦ እምቢ ያላቸው ማን ይናገር የነበረ ማን ያድራ የቀበረ እንዲሉ ሰሜን ላይ ኤርትራ ላይ አሰብ ላይ ምጽዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው በረሰረሰ ደሙ በአጥንቱ ማግሮ ያቆያት ሉዓላዊ ግዛትን አስመልክቶ ማን ይናገር የሚለውን ለማንሳትና ያን ጊዜ በትውስታ አምጥቶ እውነት ፍትሃዊ በሆነ መንገድ የተነጠቅነውን ፍትሃዊ በሆነ መንገድ ማስመለስ አንችልም ወይ? የሰው አንነካም የእኛንም አንሰጥም በሚለው ዙሪያ እንግዳ ጋብዘን ነበር። እንግዲህ የኢትዮጵያ ሰራዊት ማህበር ፕሬዝዳንት ሆነው አሁን በማገልገል ላይ ይገኛሉ። ሰፋፊ እቅዶችንም ይዘዋል። ወደፊት በዚህ በቀይ ባህር ዙሪያ ላይ ሲምፖዚየም የማድረግና በተለይ አዲሱ የሲቪል ልጅ እንግዲህ ወታደር ያልሆነው ማህበረሰብ የደጀኑን ህዝብ ልጆች ለማለት ነው። እነሱ ስለ ቀይ ባህር የከፈልነውን መስዋዕትነት ያውቁልን ዘንድ አንድ ዝግጅት እያሰብን የሚለውን ነገር በውስጥ አዋቂ ስሰማ ቀድመው ምናልባት የሚነግሩኝ ነገር ካለ በሚል ነበር 50 አለቃ ብርሃኑ አማረን የጋበዝኩት። ውይይታችንን እንደተከታተላችሁት ይመስል ነበር። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። ለዛሬ በዚሁ ተሰናበትኳችሁ። ጤና ይስጥልኝ።